ኖር ትጠቀማለህ። ልጆችን ቀጥ አድርጋ ያዘች ማለት ነው። you have no idea how many ቀዳዳች ሴት እንደምትደፍን until ምንድን ነው የሚባለው ሰውየው ከቦታው ላይ ሲነሳ ነው የሰው ጥቅም የሚታየው። ከዛ ቦታ ላይ እስካለ ድረስ you don't appreciate ግን when the minute you see that empty chair that's when you know that ምን ያህል ያ ሰው ቫልዩ እንዳለው የምታውቁት ማለት ነው። እና why waiting until then ማለት ነው። ኦኬ እናት ቤት ውስጥ የምታግዘው በልጇ በደንብ ልጇን እየተንከባከበች የምታኖር አንተን ሰርተና እያለች የምታግዝ ሚስት ካለች please you need to support her sometimes it's okay። ደግሞ ለአሜሪካ ስራ ማለት ነው we are all like ዩሮፕ የምንኖር እዚህ ምንድነው አንድ ቀን ኮል አውት ብታደርጉ ሰማይና ምድር ይደፋል እንዴ? አይደፋም። ስለዚህ do something okay and then make sure that you have to so that you can take care of ልጆቻችሁን ሚስቶቻችሁን እርስ በርሳችሁ ማለት ነው። ኦኬ እኔ ብቻዬን ማርጀት አልፈልግም። I want to get old with my husband ኦኬ ልጆቹ የመጡት ከሱ በኋላ ነው። ኦኬ እኔ እና እሱ ደህና መሆን አለብን። ከዛ ልጆቹ ነው የሚኬደው ማለት ነው። ከዛ ልጆቹን ቴክ ኬር በማድረግ ደግሞ ኢንቮልቭ ለማድረግ መሞከር ኦኬ aside from our ችግር ማለት ነው። በተቻለ መጠን ቁጭ ብሎ ለመነጋገር መሞከር። ቴራፒ ለሱም አለ by the way ለሪሌሽንሺፕ ቴራፒስቶች አሉ። ስንናገር እንዳልኩት ነው እንግዲህ ቅድም እዚህ ጋር ስናወራ when you are depressive or እንደዚህ አይነት state of mind ውስጥ ስንሆን ቶለሬት ማድረግ አንችልም ሰዎችን ማለት ነው። እንኳን አይደለም ለባል እንኳን አይደለም ለትልቅ ሰው እየቀርቶ ማለት ነው ለህፃናት ልጆች እንኳን we don't have patience we don't tolerate them we just like እንትን ይኖረናል ማለት ነው። ስለዚህ nutritionally we have to take care of our body right ዝም ብለን እንጀራ ቦጥ እየበላን መቼስ ሰው አንሆንም በዚህ ስትረስ ላይ ማለት ነው። ለስትረስ ካርቦሃይድሬት ሲረዳ ታይቶ አይታወቅም። ስለዚህ በተቻለ መጠን when you are stressed ዳይታችሁን ለማስተካከል ሞክሩ። ሰፕሊመንቶች አሉ you can take once a day for women እያሉ ካስኮ የሚሸጡትን አትውሰዱ፣ እሱ መርዝ ነው። ኦኬ ስለዚህ instead specifically ለእንትናችሁ የሚያግዛችሁ ነገር ለምንድነው ለዲፕሬሽን ኦር ደግሞ ሲሚላር ከሆነ ሲምፕተም ለአንዛይቲዎች ምናምን ለዲፕሬሽን መድኃኒት አለ ኦፍ ኮርስ ላይክ ፕሪስክራይብድ የሆነ ሜዲኬሽን ማለት ነው። ግን በዳይቴ ላስተካክል ልሞክር ራሴን ሪላክስ አድርጌ ልይ ብላችሁ የምትሉ ከሆነ እንዳልኩት አንዳንዴ ክሮኒክ የሆነ ዲፕሬሽን ከሆነ ዝም ብላችሁ ልክ ክሮኒክ ሃርት ፕሮብለም ያለበት ሰው you know what it's okay ለሃርት healthy heart የሚል ዳይት ጀምሬ ልቤን አስተካክላለሁ ሊል አይችልም ማለት ነው። you need intervention ያስፈልጋል ሜዲካል ኢንተርቬንሽን ማለት ነው። ኦኬ ልክ እንደዛ ኢንተርቪን አድርጉ። እሱን እያረጋችሁ ግን ላይፍ ስታይላችሁን ቀይሩ። ሬጉላር የሆነ አክቲቪቲ ኤክሰርሳይዝ ማድረግ ኤክሰርሳይዝ ማድረግ የግዴታ ጅም ሄዶ መሮጥ አይደለም። you can do anything like እንግዲህ ኦቲስቲክ ማም ሁሌ ስትሮጥ ነው የምትገኘው አይደለ? ግን በተቻለ መጠን ሊፍት ዌይት ለማድረግ መሞከር ቤታችሁ ገሳችሁ ማለት ነው። በተቻላችሁ መጠን ፊዚካሊ አክቲቭ ለመሆን መሞከር። ከዛ ደግሞ ማግኒዚየም መውሰድ ኦኬ that supports ስትረስ ቢልድ አፕ ሲያደርግ መጀመሪያ ከሰውነት ውስጥ ዲፕሊትድ ሆኖ የሚያልቀው እንትን ነው ማለት ነው። ምንድን ነው የሚባለው ማግኒዚየምንና ቫይታሚን ዲ ነው ምጥጥ አድርጎ የሚጨርሰው ማለት ነው። እና the B vitamins will help okay all B vitamins you can take B6 especially ማለት ነው። እና እነኚህ አንታይ ዲፕሬሰንት kind of feeling አላቸው ማለት ነው። እና እናንተ ቫይታሚን ዲ ዴፊሽንሲ ሆናችሁ there's no way you can help the other guy ማለት ነው። ልጆቻችሁን በደንብ ቴክ ኬር ታደርጋላችሁ። ጠዋት ተነስታችሁ ሰፕሊመንቱን ትሰጣላችሁ፣ ቁርሱን ትሰራላችሁ፣ የማታደርጉትን ነገር ጠይቁ። ከዛ ዞር ስትሉ ግን እናንተ ባዶ ናችሁ ማለት ነው። አንዳንዴ ቁጭ እንኳን አላላችሁም፣ እንዲሁ ስንንጠለጠል ነው የምንውለው ማለት ነው። እና we need to look into us ወደ ውስጤ ማየት። እኔ ለነዋ እናት መሆነው ራሴን ቴክ ኬር ሳደርግ ነው። በቃ ይሄንን ለራሳችሁ ደጋግማችሁ ንገሩ። እኔ እኮ ጊዜ የለኝም ምናምን እንላለን አለ በቃ we have to create ጊዜ ማለት ነው። we have to በቃ somehow we need to create time ለራሳችን መፍጠር አለብን። ግን ሮጠን ሄደን ጥፍር ቤት ወይ ጥፍራችንን ለመሰራት ወይ ደግሞ ፀጉራችንን ለመቀጠል ምናምን ሳይሆን ጥቅልል ብሎ መተኛት በራሱ መተኛት is very important። መጀመሪያ ስሊፕ ነው አይደለ? አእምሯችሁን እንትን የሚለው ማለት ነው። ስለዚህ መጀመሪያ እንቅልፋችሁን መለጠጥ ባገኛችሁት አጋጣሚ ኦኬ። ስትነሱ ቫይታሚናችሁን መውሰድ ቫይታሚን ዲ3 ከኬቱ ጋር ማግኒዚየም ቢ ቫይታሚንስ እነኝን ውሰዱ። ከዛ ደግሞ ታይሮዳችሁን ሰፖርት የሚያደርጉ ምግቦችን ብሉ። እነዛ እንደዛ እያደረጋችሁ ማለት ነው ሰውን ሆድቃችሁን
ማስተካከል ምንድነው አሉ አይደለ እነ ብራዚሊያን ነትስ የሚባል አለ ስለኔም የሚባል እንትን አለው እሱ is very good for thyroid እሱን ግዙና ብሉ there's a whole bunch of things you can do for holistic የሆነ ኢንተርቬንሽን ለዲፕሬሽን ማለት ነው ኦኬ ማረግ ትችላላችሁ ገና ሳይጀመር ማለት ነው ከተጀመረ በኋላና ግን የሆነ ነገር ውስጥ ካላችሁ እንዳልኩት ቅድም there really ትክክለኛ የሆነ ሄልፕ አለ ከውጪ ልታገኙት የምትችሉት ማለት ነውና ባካችሁ እህቶቼ do that እኔ ያለኝ ይሄ ነው for now አንዬ የምጨምረው ነገር ይኖራታል እሷን እንስማና ወደ ጥያቄና መልስ እንሄዳለን thank you so much for listening አንዬ ወይ ሰብልዬ go ahead ምንም አላስቀረሽም እኮ እንዳለ ትንሽ እንኳን አታስቀሪልኝም you still have something to say ለውጥ ለማምጣት የሰው ልጅ በህይወት ራሱ ለመኖር መጀመሪያ ተስፋ የሚባል ነገር አለ እና ተስፋን ሰንቀን ይሄን ሁሉ በራሳችን ላይ መስራት የምንችለው እንደተባለው እስካሁን ሰብል ይሄን ያህል ሰዓት ኦልሞስት 1 ሰዓት አይደለ ስታወራ የነበረው ነገር በሙሉ ትክክል ነው ምናልባት ኦቲስቲክ ልጆች ያሉን በቅርብ ዲያግኖስ የተደረጉ ኦር አመታት ከነዚህ ልጆች ጋር ይዘለቀን ልንሆን እንችላለን ይሄኛውን ወይ በትንሹ ወይ በትልቁ ያየን ሰዎች ነን ምናልባት ያላየን ካለን ደግሞ ወደፊት ሊያጋጥመን ይችላል ለዛ ነው ይሄ ቶፒክ ዛሬ መምጣት ያስፈልገውና እነዚህን ልጆች በመናሳድግበት ጊዜ ይባላል አይደለ አንድ ኦቲስቲክ የሆነ ልጅ ማሳደግ 10 ኒውሮቲፒካል የሆኑ ልጆችን ከማሳደግ ጋር እኩል ነው ይባላል የራሱ የሆነ ውጣ ውረድ ስላለው ነው ግን አንድ ነገር ማሰብ ያለብን እኛ ከሌለን ልጆቻችን የሉም የትኛውም የመንግስት ድርጅት የትኛውም እናትና አባታችን የትኛውም እህቴ የትኛውም ወንድሜ የኔን ልጅ እንደኔ ስሜቱን ገና በማየት ተረድቶ ምንም አይነት መስተንግዶ አያደርግም ይሄንን እመኑ የትኛውም የቤተሰብ አባል ለእናንተ ነው ለኛ ነው ልጆች የተሰጡን ስለዚህ እኛ ነን ይሄ ኃላፊነት ያለብን ስለሆነም እኛ ተረድተን ልጆቻችንን እያንዳንዱን በመተያየት ውስጥ እኮ እንነጋገራለን ልጆቻችን ነን ቨርባል ቢሆኑ በመተያየት እኮ እንነጋገራለን ከልጆቻችን ጋር ሌላ የውጪ ሰው ወይም ደግሞ የማያውቅ ቤተሰብ አባል ግን ምን ይላል ምን እያለ ነው ሲጠይቂው ልንባል እንችላለን እኛ ተርጓሚም ጭምር እኮ ነን ለልጆቻችን ስለዚህ ያ አይነቱ ኮኔክሽን እኛ ጋር ስላለ እኛ ነን ለነዚህ ልጆች ልንቆም የምንችለው በህይወታቸው ሁሉ ከፊታቸው የምንሄደው ከፈጣሪ ቀጥሎ እኛ ነንና እኛ መቆም አለብን እኛ ካልቆምን እኛ ስለራሳችን ጤንነት ካላሰብን ከኛ ኋላ ማን አለ እጃቸውን ይዘን የምንመራቸው እነዚህ ልጆቻችን አሉ ስለዚህ አላማችን ምንድነው ኦቲዝም ሪቨርስ ይደረጋል እነዚህ ልጆች ነገ የራሳቸውን ህይወት መስርተው ትዳር መስርተው ልጆች ወልደው እንደምናይ ተስፋ አድርገን የምንናገር ሰዎች ያ ተስፋችን ከእጃችን የጨለመ ቀን ወይም የወጣ ቀን የኛ ማንነት ያበቃል ማለት ነው ስለዚህ ሰብሊ ስትለው የነበረውን ነገር ሁሉ ለማድረግ መጀመሪያ አንድ ሰው ማመን አለበት እኔ ምን አለብኝ ለምሳሌ ስናገር ሰዎች እኔ ሲያዳምጡ ዊርድ እንደሆንኩ ይሰማቸዋል የምናገረው ነገር ሰዎች ጋር ተቀባይነት አለው ከሰዎች ጋር እስማማለሁ ከሌሎች እናቶች ጋር ስነጋገር የኔ ሐሳብ ይደመጣል ወይስ ወጣ ያለ ነገር ነው የምናገረው ሰዎች ስለኔ ቢጠየቁ ምን አይነት ሰው ናት ብለው ይናገራሉ አንዳንድ ጊዜ እኛ በሐቀኝነት ቀደም ሰብሊስት እንደነበረው ራሳችንን መርምረን እውነታውን ላንደርስበት እንችላለን የዛ ሰዓት ላይ የምናምናቸው ሰዎች በዙሪያችን ካሉ የትዳር አጋራችንን መጠየቅ ኦር ጓደኞቻችንን ከሁሉም በላይ ያንንም አድርገን ማግኘት የማንችል ከሆነ ሜዲካል ሄልፕ ማግኘት መቻል አለብን ፕሮፌሽናል የሆኑ ሰዎች ዲያግኖስ ሊያደርጉን ይገባል ይሄ ኤንዛይቲ እና ዲፕሬሽን ኤንዛይቲ ይሄ ጭንቀት የምንለው ነው ጭንቀት ልጆችም ላይ አለ ኢቭን ልጆቻችንም ኦቲስቲክ የሆኑ ልጆቻችንም በውስጣቸው ኤንዛይቲ እና ዲፕሬሽን ያስተናግዳሉ ሶ የነሱ እዛ ጋር ጭንቀት ማስተናገድ እኛ ጋር የሚመጣ ነገር ነውና ኤንዛይቲ በዛሬው ጊዜ በተለይ እድሜ የማይለይ በሁሉም የእድሜ ክልል የሚከሰት ነገር ነው ሆኖም ግን ኤንዛይቲው ካልተቆጣጠር ነው ከስር መሰረቱ
ዋጋውን ካልሰጠነው ያድግና ዲፕሬሽን ይሆናል። ይሄ በአማርኛ ድባቴ የምንለው ማለት ነው። ብዙ ታዋቂ ሰዎች በድባቴ ወይም በዲፕሬሽን ተይዘው ምን አይነት ህይወት እንደኖሩ እንሰማለን አይደለ? እንደ ኤግዛምፕል ያቀርቧቸዋል። ላይፍ ኤክስፒሪየንሳቸውን ሼር እንዲያደርጉ አይደለ? የምናየው ነገር ውጤቱ ጥሩ አይደለም። ድባቴ ውስጥ ነበርኩኝ፣ እንዲህ ላረግ ነበር፣ እንዲህ ልሆን ነበር ብለው ሲሉ እንሰማለን። እና ያ እኛ ጋር በራችንን የሚያንኳኳ ነገር ነው። ወይ አንዳንዶቻችን በሩን አንኳክቶ አስገብተን ሁለተኛ እንዳይመለስ አድርገን አስተናግደን በሩን ዘግተነዋል። አሊያም ደግሞ ገና ልናስገባ የምንዘጋጅ ሰዎች አለን። ስለዚህ ምርጫው በእጃችን ያለው ማለት ነው። የምንመርጠው እኛ ነን። ስለዚህ ለለውጥ ጥሩ ለውጥ ለማምጣት አንድ ሰው ማመን አለበት። ካመነ በኋላ የሚወስዳቸው እርምጃዎች ናቸው ሰብሊ ያለቻቸው በሙሉ። ሌላው እኔ እዚህ ላይ ትንሽ ማከል የምፈልገው ጊዜ እንግዛ ነው። አንድ ሰው በጊዜ ውስጥ ነው ህይወቱን ማትረፍ የሚችለው። ቻይናዎች ምናሉ ታይም ኢዝ ጎልድ ብለው ሲሉ፣ እኛ ያለንበት ሀገር ሰዎች ደግሞ ወይም እነዚህ ዌስተርን የምንላቸው ታይም ኢዝ መኒ አሉ። አይዶኑ ገለባ ብጮ ከሆነ ግን ለህይወት ትልቅ አክብሮት የሚሰጡ ሰዎች ታይም ኢዝ ላይፍ ይላሉ አይደል? ዶክተሮችን ተመልከቱ። የሚሰጣቸው ታይም ፍሬም አለ። ወይም አንድን አይነት ቀዶ ሕክምና ለማከናወን ጊዜ ያስፈልጋቸዋል። አንድ ሰው ለመማር ጊዜ ያስፈልገዋል። አንድ ሰው ተጸንሶ ለመወለድ ጊዜ ያስፈልገዋል። ልጆቻችን በኦቲዝም ጃርኒ ውስጥ ሲጓዙ ሂል ለማድረግ ጊዜ ያስፈልጋቸዋል። እኛም ልጆቻችንን ስናሳድግ ለምናልፍበት እያንዳንዱ የህይወት ውጣ ውረድ ለማለፍም ለመውጣት ለመውረድም ጊዜ ያስፈልገናል። ስለዚህ ዲፕሬሽን አንድ ሰው አለብህ ቢባል ኧረ እኔ ጤናማ ነኝ የለብኝም ሊል ይችላል። ግን እውነታው እሱ ነው ወይ? አይደለም። አንዳንዴ ላናምን እንችላለን። ስናምን ለውጥ እናመጣለን። ለለውጥ እንመን። ስናምን ለውጥ እናመጣለን። ያንን ለውጥ ደግሞ ተከትለን በቤታችን ማድረግ የምንችላቸው ቅድም ሰብሊ እንዳለችው ትልቁ ቴራፒ የመጀመሪያው ለራስ ጊዜ ሰጥቶ እንቅልፍ መተኛት ነው። ከዛ ቀጥሎ ፕሮፌሽናል ሄልዝ ሰዎችን ኮንታክት ማድረግ ነው። ሌላው በጣም ቀላል የሚመስሉ ይሄ ማይንድፉልነስ የምንላቸው በአመጋገብ ሊሆን ይችላል፣ የአስተኛኘት ሁኔታችን ሊሆን ይችላል፣ የምናወራው ነገር ሊሆን ይችላል። ሞስት ኦፍ ደ ታይም ምን አይነት ነገር ላይ ነው ጊዜያችን የምናሳልፈው? ከነማን ጋር ነው ወዳጅነታችን? ወደ አእምሯችን በጆሮአችን ዘልቆ ገብቶ እኛነታችንን የሚሰራን ምን አይነት ወሬ ነው የምናዳምጠው? አንዳችን ስለ አንዳችን መልካም ነገር ነው የምንነጋገረው? ስለ ልጆቻችን ምን አይነት አመለካከት ነው ያለን? ፊት ለፊታችንን ስናየው ከተራራው ጀርባ ብሩህ ቀን ይታየናል ወይስ ገደል ነው የሚታየን? ይሄ ሁሉ አንድ ሰው ካለበት የኤንዛይቲ የሚሆን ዲፕሬሽን፣ የጭንቀት ወይም የድባቴ መንፈስ እንዲወጣ የሚያደርግ ነው። ስለዚህ ዲፕሬሽን ውስጥ አንድ ሰው ከገባ የእውነት ነው የምነግራችሁ፣ ለሁሉ በሽታ መሰረቱ እሱ ነው። ለሁሉ በሽታ ቅድም ሰብሊ ስትል ነበረ፣ ያለፍንበት እናውቀዋለን። ምንም አይነት ሕክምና ቢደረግላችሁ፣ ምንም አይነት ምርመራ ቢደረግላችሁ አይገኝም። በጣም ጎበዝ የሆኑ በሳይኮሎጂካል ወይ ሄደው እናንተን ኢቫሉዌት አድርገው ካልተገኘ በስተቀር ከፀጉራችሁ ጀምሮ እስከ ታች የእግራችሁ ጥፍር ድረስ ነው የሚያማችሁ። አእምሯችሁ ምንም ፖዘቲቭ ነገር አይነግራችሁም። አስቡት፣ ከላይ እስከ ታች ቁስል በቁስል የሆነች እናት እንዴት ነው ልጇን ትሪት ልታደርግ የምትችለው? ከራሱ አልፋ እንዴት ነው ይሄንን ልጅ መርዳት የምትችለው? አትችልም። ስለዚህ ምንድን ነው የምትለው? ወይም ምን ይላል ይህ አባት? ዓለም በቃኝ፣ ሞት ግልግል ነው። ያንን መንፈስ ደግሞ የሚያራምድ ሌላ አካል ነው፣ ይጠቀምበታል። ያንን የእውነት ነው የምነግራችሁ። የማውቃቸው ወላጆች አሉ ዛሬ በህይወት የሌሉ፣ የልጆቻቸውን ይሄንን ያሉበትን ሲቹዌሽን አምኖ ለመቀበል ባለመቻላቸው ባል ዛሬ ጠንክሮ ሁለቱ ልጆቹን ይዞ ሲያስተዳድር፣ እናት ግን የእውነት ሞታ የተቀበረች ማለት ነው። ስለዚህ ሞት አለ። የእውነት ጭንቀት አድጎ ሄዶ ይሄ ድባቴ የምንለው ደረጃ ላይ ሲደርስ የሰው ልጅ ዚሮ ተስፋ ነው የሚኖረው፣ ዚሮ ተስፋ። ስለዚህ ዚሮ ተስፋ ላይ ከመድረሳችን በፊት ያሉንን ትንንሽ የሆኑ ለመኖራችን ምክንያት የሆኑንን እነዚህን ልጆች እያየን በራሳችን ላይ እንስራ።
ዋክ መውጣት ከሚያስደስቱን ሰዎች ጋር ለሳቃችን ምንጭ ከሆኑ ሰዎች ጋር እናውራ። ኔጌቲቭ ኤነርጂ የሚሰጡንን ሰዎች ቆርጠን እንጣል። በቃ ዛሬ መታከም ነው አይደል ያለብን። ታክመን ድነን ከዛ በኋላ ነው ልጆቻችን ማከም የምንችለው። የእውነት እንነጋገር። አንድ ባልና ሚስት ከልጃቸው ጋር ቁጭ ቢሉ እሳት ሶስቱ ላይ እኩል ቢወድቅ ሚስት የማንን ነው መጀመሪያ የምታነሳው? ሄደን የልጃችንን እናነሳለን ወይስ የባላችንን ወይስ የራሳችንን? እውነታውን እናውቀዋለን። ማንም ሰው እሳት እላዩ ላይ ተፈናጥሮ ቢወድቅ መጀመሪያ ከራሱ ላይ አንስቶ ነው ወደ ልጁ ወይ ወደ ባሉ የሚሄደው። ስለዚህ ቅድሚያ እኛ ካልኖረን ልጆቻችን ላይ ወደቀውን እሳት ማንሳት አንችልም። እና ይሄን በማድረግ ውስጥ ብዙ ራሳችንን ካልም የምናደርግባቸው ሜቶዶች አሉ። ፕሊዝ ቤተሰብ ማንበብ። ድባቴ ውስጥ የገባን ዛሬ እንደገባን ላይሰማን ይችላል። ቅድም ሰብሊ ብዙ ነገሮችን ስትል ነበር። ማስክ ልናደርግ እንችላለን። ልክ ልጆቻችን አንዳንድ ቤተሰብ ልጆቻቸው ማስክ ሲያደርጉ እንደማይረዱት ማለት ነው። ኖ ኖ ኖ ስፔሻሊ ላይ ኖ ኖ ኖ እንዲህ ነው እያለን ሪዝን እንደምንሰጠው ማለት ነው ለልጆቻችን። ለራሳችንም ሪዝን እንሰጣለን። ኖ አም ዱዊንግ ዌል ልንል እንችላለን። ግን እውነታው እሱ ነው ወይ? ውስጡን እኮ እየሰራለን ያለው ከወደቅን በኋላ ነው የምንሰራው። መሆን የለበትም። ጎበዝ ከሆንን ከራሳችን አልፈን ለትዳር አጋራችን ሁሉ የሚያስፈልገውን ትሪትመንት በመስጠት ከድባቴ ውስጥ መውጣት እንችላለን። ይህንን በማድረግ ለልጆቻችን፣ ለራሳችን፣ ለቤተሰባችን ደስታ ቁልፉ እጃችን ላይ ነው ያለውና ቁልፉን እንጠቀም፣ እናንብብ። ያልሆኑ አልባሌ ወሬዎች የሚወሩበት ቤት ከምንገባ የእውነት ዩቲዩብ ላይ ራስ ቁጭ ለራሳችንን ማስተማርና ጋይዳንስ ማግኘት እንችላለን። ብዙ ቪዲዮዎች አሉ ስለዚህ የሚናገሩ። ይህንን እናደርገላለሁኝ። በተረፈ የሰማነውን በልቦናችን እያሳድርልን ከራሳችን አልፈን ልጆቻችን የምንረዳ ጠንካራ ቤተሰቦች ያደርገን። ደግሞም እንችላለን። ሁሌም ለውጥ አለ፣ ሁሌም መልካም ነገር አለ። ግን ኦቲስቲክ ችልድረኖች ያሏቸው ወላጆች ሁልጊዜ ተስፋ መቁረጥ የለብንም። ሁሌ ወደፊት ነው መግፋት ያለብን። ሁሌም በተስፋ ነው የምንሄደው እና በርቱ፣ አይዟችሁ ማለት ፈልጋለሁ። ቴንኪው አንዬ፣ በደንብ አድርገሽ ሄደሽበታል። አንድ የሆነ ነገር ሪማይንድ አረግሽኝ፣ ትንሽ ጫፍ ጫፍ ነካሹ እና ላይክ ወድ ዊ ዱ ላይክ ዴይ ቱ ዴይ ከዛ ድባቴ ወይ ከዛ ካለንበት ነገር ውስጥ ለመውጣት ሌላኛው አንድ ሊጠቅመን የሚችል ማለት ነው ዊች አይ ዱ ኤቭሪ ዴይ ፕራክቲስ የማደርገው ነገር ጀስት ሁላችሁም እንደ እምነታችሁ ማለት ነው መጽሐፍ ቅዱስ የምታነቡ መጽሐፍ ቅዱሳችሁን ነው ቁርአንን የምትቀሩ እንደዛው ማለት ነው እና አንድ ነገር ይዛችሁ ከዛ ሜዲቴት ማድረግ በእግዚአብሔር ቃል ላይ ሜዲቴት ማድረግ ኦኬ ያንን እናንተ ናችሁ የሚላችሁ ማለት ነው። ኦኬ መጽሐፍ ቅዱስ እኛን የሚለን ነገር አለ አይደለ? ሰዎችን እግዚአብሔር በአምሳሉ ነው የፈጠረው። ሰው እኔን እንደ ሴት እንደ ሚስት እንደ ተዋጀች እህት እኔን እግዚአብሔር የሚለኝ ነገር አለ ለእኔ ማለት ነው። ስለዚህ መጽሐፍ ቅዱሴን ገለጥ ገለጥ አደረግና አንድ ቃል ያገኘሁትን ቃል ይዝና I will meditate on that. Like day in, day out, I will just speak on it ማለት ነው። እና I just keep telling myself, ቁጭ ብላችሁ አንብቡ፣ ማንበብ ያለባችሁን take a little bit of that ያነበባችሁትን አንዲት ነገር ቆርጣችሁ ውሰዱና meditate on the word of God. Meditation እኔ ብዙ ጊዜ አሁን meditate ማድረግ ጥሩ ነው ምናምን ይላሉ። ግን እኔ አሁን ይሄ I don't know እንደ ሚ ኦኬ እኔ ነኝ የማወራው እዚህ ጋር ማንም ሪፕሬዘንት አድርጌ አይደለም። ሜዲቴት ስታደረጉ ሜዲቴሽን አሁን ኢንዲያ ውስጥ ይደረጋል። በተለያዩ ካልቸሮች ሪሊጅኖች ውስጥ ሜዲቴሽን ኢዝ ቬሪ ኮመን ነው አይደለ? እኔ አይ ዶንት ሚን ዳት ፕራክቲስ ዛት እያልኩ አይደለም። ቢካዝ ዜር ኢዝ አ ሎት ኦፍ ከአንዳንዶቹ ጋር አታችድ የሆኑ የተለያዩ ኢቪል የሆኑ ስፒሪቶች ስለሚሄዱ ማለት ነው። ኦኬ አይ ዶንት ዋንት ጌት ኢንቱ ዳት። ግን በምታምኑት በሃይማኖታችሁ ሁላችሁም በቃ በዛ ላይ መዝሙር ሊሆን ይችላል የምትሰሙት ወደቨር ምንም ይሁን ምን ግን ከእግዚአብሔር ከፈጣሪያችሁ ጋር ከኔክት ለማድረግ የሚጠቅማችሁን ነገር አንድ ነገር ይዛችሁ just keep meditating on that the word of God meditate አድርጉ። ይሄንን ልላችሁ ወዳለሁ በጣም ስለሚረዳና ስለሚጠቅም ማለት ነው። ኦኬ ቴንክ ዩ። የአንዷ እህታችንን ምላሽ ለመስጠት ህይወት ምን ብላለች? በጣም ስስቅ የሚያመኝ የሚመስላቸው ነገር አለ እና መቼም አይለብተኝም ብትነግሪኝ ላልሽው እህቴ ሳቁ የመጣው መቼ ነው?
በምን ምክንያት ነው የምትስቂው? ድሮም ሳቅ አብሮሽ የነበረ ሰዎች በመሳቅሽ ነው የሚያውቁሽ? ከድሮም ነው ወይስ ከሆነ ጊዜ በኋላ ነው ይሄ አንቺ እብድ እስክትመስያቸው ድረስ የምትስቂው? መሳቅ በራሱ መጥፎ አይደለም፣ ግን የሆነ ነገር መገለጫ ነው አይደለም? ለምሳሌ ልጆቻችን በጣም ሲስቁ ምንድን ነው የምንለው? ፓራሳይት አላቸው ብለን እንላለን አይደለ? ሰብሊ ወደ ፓራሳይት አለሽ ልላት አይደለም። ኢማጅን ፓራሳይት ለእሷ እንዳታጅላት ሂዊ ጀስት ላፍ ቱ ላፍ ራሷ ብላ መሳቅ ስለምትወድ ነው። ያ ምናልባት ይሄ የእሷ ጥያቄ እንደ ቀልድ መጥቶ ሊሆን ይችላል፣ ግን ብዙዎች እንደዛ ሊሰማቸው ይችላል። አንዳንድ ጊዜ ቅድም ያልነው ነገር አይደለም፣ በመሳቅ ነገሮችን ልንሸውድ እንሞክራለን፣ ግን ውስጡን ለቄስ የሚባለው አይነት ማለት ነው። የእውነት አክት እያረኩ ያለሁት እኔ ነኝ፣ ማንነቴ ይሄ ነው ብለን ራሳችንን መጠየቅ አለብን። ቶሎ የምንበሳጭ ከሆነ የምናደርገው ነገር ሁሉ የሆነ እጃችን ላይ በቃ ውጤታማ እንዳልሆነ ሲሰማን ዝም ብለን ያለ ምክንያትም የምንስቅ ከሆነ we have to ask ቆም ብለን መጠየቅ አለብን። መሳቃችን ክፋት የለውም። እንዲያውም በመሳቅ ብዙ ሴሎቻችን እናድሳቸዋለን አይደለ? ግን ምን አይነት ሳቅ ነው? ሁለት አይነት ሳቅ አለ፣ የንዴትና የደስታ ሳቅ። ሰው እኮ ተናዶ እያለቀሰ ሊስቅ ይችላል፣ የቁጭት ማለት ነው። እና እንደዛ እንዳይሆን ራሳችንን እንመርምር። ጥሩ ጥያቄ ስለሆነ ነው ህይወትዬ። ብዙዎች በምን ውስጥ እያለፉ እንዳሉ ራሳቸው መመርመር የማይችሉ አሉ፣ አድሚት ያላረጉ አይደለ? ስለዚህ የእውነት አንዳንዴ ልክ ልጆቻችን ላይ የሆነ አይነት ነገር ስናይ ለምንድን ነው ብለን እንደምናስበው ሁሉ ኢዘር ዌይ ለልጆቻችን የምናደርገውን ሁሉ ነገር ለራሳችን እናደርግ። በሌላ አባባል እኮ ልጆቹ ቆመው እንዲሄዱ የምናደርገው ነገር በሙሉ ለእኛ ለኬር ጊቨሮቹ ያስፈልጋል እያለን ነው። እንዲተኙ፣ እንዲለብሱ፣ እንዲጠጡ፣ ንጹህ እንዲሆኑ፣ ጥርሳቸው እንዲቦርሹ፣ አምረውልን ከጓደኞቻቸው እኩል እንዲታዩ ስንፈልግ እኛም ደሴም ቲንግ ለራሳችን ማድረግ አለብን። ለልጆቻችን የምንሰጠውን ሰፕሊመንት እኛ ለምን አንወስድም? ለአደልት ካለ ለምን አንወስድም? እኛ ግራስ ፊድ ቢፍ እና ግራስ ፊኒሽድ የሆነ ቢፍ እና ኦርጋኒክ ነገር አይወድልንም እንዴ? የእኛ ጨጓራ አይፈልግም? ይፈልጋል። ከቻለን እናድርገው። አንዩዥዋል የሆነ ነገር እኛ ጋም ከመጣ ናር ኦንሊ ይሄ ፊዚካል ፔን ብቻ ሲመጣ ሳይሆን ሜንታል ፔን በንግግር በድርጊት አይደል በዲሲሽን ነው የሚገለጸው። ስለዚህ አማይ ራይት ብለን የምንቀርባቸውን ሰዎች እንጠይቅ። ምናልባት እነዛ ሰዎች ፈርተው አንዳንድ ጊዜ ኦነስት የሆነ ሪቪው ላይ ሰጡን ይችላሉ። የዛን ጊዜ ኮንፊደንሻሊ የኔን ማንነት ሄዳ ለማንም ለማትናገረው ሜዲካል ሲካርግ ሄጄ ማናገር። እነሱ ደግሞ በጣም እንድናወራ ነው የሚፈልጉት። ባይዘዌ በእኛ ባህል ኖ አይ እንደዚህ አይነት ሄልፕ ብፈልግ ሰዎች እብድ ይሉኛል ብለን ልናስብ እንችላለን። አሁን ሂዊ እንዳለችው እሷ ስትስቅ ሰዎች የሚያማት የሚመስላቸው ማለት ነው። አይደለም። ፈጣሪ የሕክምናውን እኮ እዚህ ጋር ጥበቡን ሲሰጥ የተወሰነ ቢሆን ለሰው ልጅ ሲሰጥ በተወሰነ መልኩ ሂል እንድናደርግበት እንድንጠቀምበት ነው። ስለዚህ ራሳችንን ሀይድ አናድርግ፣ አንደብቅ፣ ወይም ማስክ አናደርግ። የሌለንን ገጽታችንን አጋልጠን በመስጠት ሰዎች ስለኛ ፖዘቲቭ ነገር እንዲያዩ እንፈልጋለን። ተመልከቱ ሰዎችን፣ ቅድም ሰብል ያለችው ሚዲያ ላይ የሚፖሰተው በጣም ምርጥ ምርጥ ፎቶ ነው አይደል? እንከን የሌለው ግን እውነት ላይፍ ዴይ ቱ ዴይ ላይፋችን እንደዛ ነው። ስለዚህ ሪያሊቲውን ለማየት እንሞክር። አንዲት እናት በዚህ በኛው አይነት ኬዝ ውስጥ ያለች እናት በጣም ሜንታሊ በጣም ታመመችና ዳክተር ጋር እንድትሄድ ኢንከሬጅ አደረግናት። ዳክተር ጋር ስትሄድ ዳክተሯ መጀመሪያ ያለቻት ስታይ ከወንድሞቿ ጋር አትነጋገርም፣ ከእናት ከአባቷ አትነጋገርም። ከሁለቱ ልጆቿ አንደኛዋ ልጅ የመጀመሪያ ናት ኦቲዝም ዲያግኖስ የተደረገችው። ሌሊቱ ሙሉ ስትጮ ነው የምታድረው። ፋይናሊ የእሷ የአእምሮ ጤንነት የሜንታል ሄልዝ ምንለው ስለታወቀ ለልጇ ምንም ማድረግ ሲንግል ማም ናት። አስቡት አሁን ምን አይነት ቤተሰብ ነው የሚኖረው እዛ ቤት ውስጥ? ልጅቷ ሄልፕ ማግኘት ትችላለች? አትችልም። ስለዚህ ሐኪም ቤት ሄደች። ዙሪያዋን ምንም አይነት ሰው ስላልነበረ ዶክተሯ የሰጠቻት ሶሉሽን ምን እንደነበር ታውቃላችሁ? ውጪና ሶሻል ሚዲያ ፕላትፎርም ተጠቅመሽ ስለሆነ ርዕስ አንሺና ቪዲዮ እየቀረጽሽ ልቀቂ። ከዛ ሰዎች በአንቺ ቪዲዮ ላይ ኮመንት ማድረግ ሲጀምሩ ከነሱ ጋር መልስ በመመለስ ጀምሪ አለቻት። this is one of the therapy። አንዳንዴ ቁጭ ብለን ከአንዳንድ ሰዎች ጋር ዋን ቱ ዋን ቴራፒ ላናገኝ እንኳን ብንፈልግ ወይ ባንችል በምንወደው ነገር ላይ እንጠመድ።
ሶ ዳትስ ደ ሜሴጅ። እና ራሳችሁን ልጆቻችሁ ያለ ምክንያት ሲስቁ ሲያለቅሱ ኢቫሉዌት እንደምታደርጉት ሁሉ ራሳችሁንም ኢቫሉዌት አድርጉ። ከዛ ውሳኔውን ትወስናላችሁ ማለት ነው። ቴንክ ዩ አንዬ። ስለዚህ አንዳንድ የምናያቸው ቪዲዮዎች ሜንታል ሄልዝ ኢሹ ያላቸው ሰዎች ሊሆን ይችላሉ እና ፖስት የሚያደርጉት አንዳንድ የማይሆን ነገር ስታዩ ዶንት ዌስት ዮር ታይም በዛውም እያለች ነው ማለት ነው ይመስለኛል። አንዬ አሁን ሀር ቢሃፍ ተናገርኩ። አንቺ ማታመጭብኝ ጉድ የለም ብዬ ነው አንዬ። በጣም እንትን ጠንቃቆች መሆን አለብን። ምክንያቱም ዛሬ ላይ ፕላትፎርሙ እኔና አንቺ አሁን እዚህ ጋር ወጥተን ከእህቶቻችን ጋር እያወራን ያለ ነው፣ ስለሆነ አይነት መልእክት እያስተላለፍን ያለ ነው። በጣም ከፍሌ ቃላትን ተጠቅመን ለእነዚህ እናቶች ምርጡን አውጥተን ካልተናገርን እነዚህ እናቶች እኮ እዛ ጋር የተሰበረ ልባቸውን የበለጠን ክትክት ልናደረግ ነው ልታረጊ ነው። ስለዚህ እዚህ ጋር የምንወስደውን አይነት ፕሪኮሽን እዛ ጋር ሄደን ቪዲዮዎች ስናይ አንዲት እናት ወጥታ የማይመስል ነገር ቪዲዮ ሰርታ ብትለቅ ኢትስ ዋን ኦፍ ዘ ቴራፒ ማለት ነው። ስለዚህ ዊ ሃቭ ቱ ቢ ኬርፉል የሆነ አይነት ምላሽ ከመስጠታችን በፊት ብንችል ሰፖርት፣ ካልሆነ ደግሞ እንደው ዝም ብንል፣ ካልሆነ ደግሞ እንደው አይተን ዝም ብንል ይሻላል። እና የስ ዳትስ ዘ ፖይንት ቱ ቴንክ ዩ ቴንክ ዩ ሶ ማች የስ አያልዬ የምትይዋለሽ የምትጨምሪው እዚህ ላይ ከዛ ወደ አሌክሶ እንሄዳለን። አሌክስዬ መጥቷል። ከዛ ሶሊ ታወሪናለች። አያል ምትይናለ? አዩ ተኝተሽ እንዳይሆንና እንዳይገርመኝ ዛሬ። ኦኬ አሌክስዬ ወልካም ኔ ጌታ፣ እንዴት ነው? እንኳን እየሰማችሁ ነው። በጣም ነው የማመሰግነው። እንዴት ናችሁ? ደህና ናችሁ? እዚህ ላይ ያላችሁ ሁላችሁ? ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ እኔ በጣም ሁሉ ሰላም ነው። ደስ ይላል። ሁሉ ሰላም ነው፣ ደስ ይላል። እየሰማችሁ ነው። ሰብሊ በጣም ነው የምናመሰግንሽ። በእውነት ትልቅ ስራ ነው እየሰራሽ ያለሽው። በተደጋጋሚ ከዚህ በፊትም ብዬሻለሁ። ቀላል አይደለም ይሄ። በጣም በተለይ እዚህ ጋር ገብተው የሚያዳምጡ እናቶች ብቻ ናቸው በብዛት የሚመስለኝ፣ አባቶች እንኳን የሚገባ አይመስለኝም። ግን ቀላል አይደለም። ትልቅ መልእክት ነው እያስተላለፍሽ ያለሽው። በምን በልጆቻችን ዙሪያ ላይ የምናደርጋቸውን ነገሮች። እኔም የ6 ዓመት ኦቲስቲክ የሆነ ልጅ አለኝ። ቀላል አይደለም። ልጄ ለእኔ ሁሉ ነገሬ ነው፣ ሁሌ የምምለው ነው እና ለእናትየው ብቻ መተው የለብኝም። የኔም ኃላፊነት ነው። እንደውም ትልቁን ስራ መስራት ያለብን ልጅ ላይ እኔ ነኝ። መጀመሪያ ግን አንቺን አመሰግንሻለሁ፣ አደንቅሻለሁ። እናቶች እዚህ ጋር ሁሌም አንቺን ቢሰሙሽ፣ አንቺን ቢያዳምጡሽ ደስ ይለኛል። አንዳንድ ጊዜ የግድ ዶክተር መሆን ወይም ፕሮፌሰር ወይም ደግሞ ስፔሻላይዝድ በአንድ ነገር ላይ ማድረግ አይጠበቅብንም። ለአንድ ነገር እውቀቱ ሊኖረን ካስፈለገ እና ማንበብ ራሱ በቂ ነው። በልምድ ደግሞ ልጆች ካሉን እንደዚህ አይነት ልጆች ካሉን እያሳለፍን ያለውን ነገር ለሌሎች ሼር ማድረግ ከዶክተርም ከስፔሻላይዝ ካደረገ ሰውም በላይ ነው እና ሳዳምጥሽ ከምንም ነገር በላይ ነው ያለሽ እውቀት በዚህ ዙሪያ ላይ ደስ ይላል። ስለምታነቢ ነው እና ሰዎች ይህንን አዳምጠው ቢጠቀሙበት ቢሰሩበት ደስ ይላል። እሰየው። ግን አንዳንዱ ለሌላ ነገርም የሚገባ ሰው አለ እዚህ ጋር እና እኔ ብታዳምጡ ትጠቀማላችሁ። በተለይ እንደዚህ አይነት ልጅ ያላችሁ ኦቲስቲክ ያላችሁ ወላጆች ትጠቀማላችሁ። እኔ ስለተጠቀምኩበት ነው። ሰብሊን አዳምጣለሁ፣ ገብቼ በቻልኩት መጠን እገባለሁ፣ አዳምጣታለሁ። ግን አንድ ነገር ጠብ የሚል ነገር የለም። ለልጆቻችን የሚጠቅም ነገር ነው መልእክት እያስተላለፈች ያለችው እና በዚህ አጋጣሚ ሰብሊ በጣም ላደንቅሽ እፈልጋለሁ እና አመሰግንሻለሁ ጭምር እና እናቶች እባካችሁ እንደው አባቶችም ካላችሁ እዚህ ጋር እንደው ብታዳምጡ ደስ ይለኛል። እኔ ከራሴ ተሞክሮ ተነስቼ ብነግራችሁ የ6 ዓመት ልጅ አለኝና ኦቲስቲክ ነው። ግን በጣም የሚገርማችሁ በጣም እየተሻሻለ ነው ያለው። በተለይ እናቱ ባለቤቴ አን ትባላለች። አሁን ከዚህ ቀደም የተናገረችው ካሁን ከኔ በፊት የተናገረችው እና ልነግራችሁ ከምችለው በላይ ነው እየሰራችበት ያለችው። ግን ለእሷ ብቻ አልተውም ልጄን፣ የኔም ውጤት ነው። እግዚአብሔር ለእኔም ጸጋ ነው የሰጠኝ። ያንዬ ለእኔ ጸጋ ነው፣ ትልቅ ጸጋ ነው። በቃ ትልቅ እኔ እውነቴን ነው የምነግራችሁ። ልጄን ኢቭን ስራ ቦታ እንኳን ሲሄድ ሁሌ እለዋለሁ ይዤው ብሄድ ደስታዬ ነው። ስራ ቦታ አብሬው ባልለየው ሁለ ነገሬ ነው። በቃ እግዚአብሔር መልካም ነገር ሲሰጥ ብቻ አይደለም፣ እንደዚህ አይነት ነገር ሲመጣ እግዚአብሔር ላይ ተስፋ መቁረጥ የለብንም። ተስፋ የምትቆርጡ እናቶች እባካችሁ ተስፋ አትቁረጡ።
እናንተ በልጆቻችሁ ላይ ተስፋ ስትቆርጡ እግዚአብሔር አይችልም እያላችሁ እግዚአብሔር ላይ ተስፋ እየቆረጣችሁ ነው። እግዚአብሔር ትልቅ ለውጥ ይሰጣችኋል። ግድ የላችሁ። ይሄን ብቻ መመሪያ ተከተሉ። ልጆቻችሁን በአመጋገብ በተለያዩ ነገሮች ከተለያዩ ነገሮች ጠብቋቸው። ልጆቻችሁን ከአመጋገብ ጀምሮ ምቾታቸው ምንድነው? ያልተመቸው ነገር ምናልባት ሊያለቅስ ይችላል፣ ምናልባት ሌላ ነገር ሊል ይችላል። ግን ምንድነው ያ ልጅ ውስጡ በአንደበቱ ባይናገርም ውስጡ የሆነ ያልተመቸው ነገር ይኖራል። እና እባካችሁ እናቶች፣ አባቶችም በተለይ አባቶች፣ እናቶች እንኳን ከልጆቻችሁ ጋር እንደማትለዩ የሆነ በራሴን ባለቤት አየዋለሁ። እና እባካችሁ እናቶች በልጆቻችሁ ተስፋ አትቁረጡ። ልጆቻችሁ ነገ ብርሃን ይወጣላቸዋል፣ ቀን ይወጣላቸዋል። እንደውም እነዚህ ልጆች በጣም ልበ ብርሃን ናቸው። በእውነት ነው የምላቸው። ልባቸው ንጹህ ነው። በቃ እግዚአብሔር የሰጠን ስጦታ ትልቅ ነው። በቃ ታላቅ ነው። እግዚአብሔር ከሁሉም በላይ ያውቃል። ስለዚህ ልጆቻችን ላይ ተስፋ አንቁረጥ። ዲፕሬሽን ውስጥ አንግባ። ዲፕሬሽን ሄዶ ሄዶ ወደ ሞት ነው የሚያመራው እና እንንከባከብ ልጆቻችንን ከምንም ነገር በላይ። ፕላስ ደግሞ አባቶች በተለይ ለአባቶች እንደው ቢኖሩ ቢያዳምጡ ደስ አሉ አሌክሲ። ሚስቶቻችሁን እባካችሁ ተባበሯቸው፣ ሚስቶቻችሁን አግዟቸው። ሚስቶቻችሁን ራሳቸውን እዚህ ዲፕሬሽን ውስጥ ስላሉ፣ እዚህ ጭንቀት ውስጥ ስላሉ ከዚህ ጭንቀት እንዲወጡ ተንከባከቧቸው ሚስቶቻችሁ። በቃ ይህንን መልዕክት በደንብ አስረግጣችሁ አስቡበት። በቃ ሚስቶቻችሁን ስንትከባከቡ ከነሱ የተገኙትን ከእናንተ የተገኙትን ልጆቻችሁን እግዚአብሔር የሰጣችሁን ስጦታዎቻችሁን ትንከባከባላችሁ። እነዚህ ልጆች ከምንም ነገር በላይ ናቸው። እኔ 2 ወንዶች ልጆች ናቸው ያሉኝ። አንደኛው 14 ዓመቱ ነው። ይሄውን ኦቲስቲክ የሆነው 6 ዓመቱ ነው አልኳችሁ። ለእኔ ግን ከምንም ነገር በላይ ነው። ይሄ ኦቲስቲክ የሆነው ልጄ ከምንም ነገር ሁሉ ነገሬ ነው። በቃ ቤት እስክገባ እስካያው ድረስ ይጨንቀኛል። እስክገባ ድረስ ከገባው ይዤ እወጣለሁ። ቅድም እንዳልኳችሁ ነው። ስራ ቦታ እንኳን ሲሄድ ይዤው ብሄድ ደስ አይለው። በቃ ለምን? እግዚአብሔር የሰጠኝ ለኔ መልካም ነገር ነው። በቃ መልካም ነገር እንደሰጠኝ የሱ ስጦታ ነው። እግዚአብሔር ነው የሰጠኝ ይሄን ልጅ። እኔ ባለ አደራ ነኝ። ንብረትነቱ የሱ ነው። ስለዚህ ደግሞ እግዚአብሔር ንብረቱን እንዴት አድርጎ እንደሚይዝ አሳምሮ ያውቃል። በቃ እኔ ምንድነኝ? ባለ አደራ ነኝ። የሰጠኝን አደራ ተንከባክቤ መያዝ አለብኝ። እናንተ ልጆቻችሁን ኦቲስቲክ ስለሆኑባችሁ ሚስቶቻችሁ ላይ ጥላችሁ የምትጠፉ አባቶች፣ ትታችሁ የምትሄዱ አባቶች እግዚአብሔርን እየተዋችሁ እንዳለ አስረግጬ ልነግራችሁ ፈልጋለሁ። ለምን? የእግዚአብሔር ስጦታ ስለሆኑ ልጆቻችን። ስለዚህ አባቶች እባካችሁ ኦቲስቲክ ልጆቻችሁን ተንከባከቡ። ፕላስ ደግሞ የትዳር አጋራችሁ የሆነችውን እግዚአብሔር የሰጣችሁን ሚስታችሁን ተንከባከቡ ከምንም ነገር በላይ። እግዚአብሔር ይህን ሲመለከት ነገሮችን ይቀይራል። በእርግጠኝነት ነው የምነግራቸው። እነዚህ ልጆች ሰይጣን ያበላሻቸው፣ እግዚአብሔር ደግሞ በጊዜው እንዴት አርጎ ውብ አርጎ እንደሚሰራው ታያላችሁ ውጤቱ። ግን እናንተ ኃላፊነታችሁን ተወጡ። አባቶች በተለይ ኃላፊነታችሁን እግዚአብሔር የሰጣችሁን በአደራ መልክ ተወጡ። ነገ የሰጠውህን በአደራ መልክ የሰጠውህን ልጄን የት አድርገው ተብለን ከመጠየቅ እንዳን። በቃ እኛ ኃላፊነታችን እንወጣ አባቶች። ይህንን በደንብ ሁሌ የምናገረው ነገር ነው። ለሌሎችም እንደዚህ በአካል የማገኛቸው እንደዚህ አይነት ልጆች ያሏቸው ወላጆች አባቶችም ይሁናት እና እኛ ድርሻችንን እንወጣ። እግዚአብሔር ደግሞ የራሱን ስራ ይሰራል። በቃ ይሰራል። ስለዚህ ይሄን አድርጉ። ከዲፕሬሽን ውጡ። ዲፕሬሽን ሄዶ ሄዶ ወደ መጨረሻ ራስን እስከ ማጥፋት ድረስ የሚያደርስ ነው እና ልጆቻችንን በጋራ እግዚአብሔር የሰጠንን ልጆች በጸጋ በደስታ እንንከባከባቸው። ነገ ውጤቱን እናያለን። ለምን? የዘራነውን ነው የምናጭደው። ስለዚህ አንድ ባል ሚስቱ እንደዚህ አይነት ልጅ ወልዳ የራሱ ንብረት ነው የራሱ ልጅ ነው ጥሎ ሲሄድ ነገ ሌላ ምን ሊገጥመው እንደሚችል አያውቅም። ሊፈታት ይችላል፣ ሊሄድ ይችላል። ነገስ ሌላ ሚስት አግብቶ እንደዛ አይነት ነገር እንደማይደገም ምን እርግጠኛ ሆኖ ነው የሚሄደው። ስለዚህ የዘራውን ነው ማንም ሰው የሚያጭደው። እዚህ ጋር ያለውን የተሰጠውን ካልተንከባከበ እዛ ጋር ሄዶ ሌላ ነገር ደስታ ሊያገኝ አይችልም። አባቶች እባካችሁ ስሙኝ፣ አዳምጡኝ። እኔን ሳይሆን የሰጣችሁን በአደራ መልክ የሰጣችሁን እግዚአብሔርን አዳምጡት፣ ስሙት። በቃ እሱ ይችላል። ሁሉን ነገር ማድረግ የሚችል አምላክ ነው። ነገ ታሪክ የሚቀይር አምላክ ነው። ልጆቻችሁ በምትሰጧቸው እንክብካቤ የተነሳ እንደው ሌላው ቢቀር ራሳቸውን መቆጣጠርና ራሳቸውን ችለው ሁሉን ነገር ማድረግ ይችላሉ። እንደው
100% እንኳን ለውጥ ባናመጣ 80-90% ልጆቻችን ላይ ለውጥ ማምጣት እንችላለን። ስለዚህ ጎብዙ፣ ጀግኑ። እነዚህ ልጆች ነገ ሳይንቲስት ሊሆኑ ይችላሉ፣ ሌላም ነገር ሊሆኑ ይችላሉ። አናቅም፣ የሚያውቀው ፈጣሪ ብቻ ነው። ለምን እንደዚህ ሆነው ዓለምን የቀየሩ ሰዎች ስላሉ ስለምናቅ ነው። ስለዚህ እናንብብ፣ እንስማ። ሰብሊን በደንብ ስሟት፣ አዳምጧት። አንድ ሰው ወደ መተቸት ወደ ሌላ ነገር ከመሮጡ በፊት ምንድነው መልእክቱ? እሷም በዚህ ውስጥ እያለፈች ነው። የእሷም ልጅ እንደዚሁ አላት ሰብለም፣ እርግጠኛ ነኝ። እና እኔም እንደዚህ ነኝ። ስለዚህ አዳምጧት። በቃ የምትናገረው ነገር ጥሩ ነው መጥፎ ነው፣ ለመተቸት ከመሮጣችን በፊት ማለት ነው። ትተቻላችሁ እያልኩኝ አይደለሁም፣ ግን እንደዚህ አንዳንድ የሚገቡ ሰዎች አሉ። አይጠፉም፣ እንደዚህ ከስንዴ መሀል እንክርዳድ አይጠፋም። እና እባካችሁ እናቶች፣ አባቶች ተለመዱኝ። በቃ ግድ የለም እንስራባቸው። እነዚህ ልጆች ምስኪኖች ናቸው፣ ምንም ክፋት የለም ውስጣቸው። እና እንታደጋቸው፣ እንድረስላቸው። ከአመጋገብ ጀምሮ ከሁሉ ነገር ጀምሮ እኔ ለምን 2 ዓመት 3 ዓመት ስራ ፈትቼ ቁጭ አይደለም? ልጄ ለውጥ የሚያመጣልኝ ከሆነ አንድ ቀን ስራ መቅረት አይደለም ዘላለሜን ሁሉ ሊሆን ይችላሉ። ለምን ልጄ እንዲድንልኝ፣ ልጄ በህይወት ቆሞ ነገ ሰው ሆኖ ማየት ስለምፈልግ ዛሬ የማደርገው እያንዳንዱ ነገር ልጄ ላይ ጥሩ ነገር ጥሎ ነው የሚያልፈው። እና ያንን ነገር እንድታረጉ ነው። ሁላችሁንም አመሰግናችኋለሁ። በዛው ደግሞ በደንብ ሰብስክራይብ እያደረጋችሁ እንትና ጋር እየገባችሁ ታብታብ እያደረጋችሁ በደንብ ተከታተሉ ፕሮግራሙን። አመሰግናችኋለሁ። ሰብሊ አመሰግንሻለሁ በጣም። ቴንክ ዩ አሌክስ። ዋው ያው እንግዲህ ሰምታችኋል፣ ምክራችሁን አግኝታችኋል። አባቶች፣ እናቶች ሁለታችንም ማለት ነው ነው ሁሉ ጊዜ ኦፍኮርስ አባቶች ነው የምንለው ሁለታችንም፣ እኛም እናቶችም ዊ ሃቭ ቱ ቢ ጀንትል መሆን አለብን። ወንድ ልጅና ሴት ልጅ እኩል አይደለም የተፈጠረችው። ስለዚህ ነው እየተደጋገፍን እርስ በርስ እየተያይዝን። ቅድም ብያለሁ፣ መጀመሪያ የመጣችሁት እናንተ ሁለታችሁ ናችሁ። እናንተ ሁለታችሁ ተስማምታችሁ ተጋብታችሁ ፍቅራችሁን አጣጥማችሁ ነው እነኝህ ልጆች የተወለዱት አይደለ? ስለዚህ ልጆቹን ቴኬር ለማድረግ እናንተ መጀመሪያ ደህና መሆን አለባችሁ። ሪሌሽንሽፑ ደህና መሆን አለበት። ልጆች እንደዚህ ኦቲዝም ሲመጣ በሪሌሽንሽፕ በፋይናንሽል በሁሉ ነገር ነው በቃ ድባቅ የሚመታን ማለት ነው አይደለ? ያው እንደምታውቁት ማለት ነው። ስለዚህ በተቻለ መጠን ለሰይጣን በር አለመክፈት፣ በቃ ቀዳዳ አለመክፈት ማለት ነው። እና ቴንክ ዩ ሶ ማች አሌክስዬ። አብዛኛው የአባት ችግር ስለሆነ ማለት ነው፣ አባቶች ናቸው ጥለው ሁሉ የሚሄዱት። ስለዚህ እባካችሁን ኦቲዝም ሪከቨረብል ነው፣ በኋላ ታፍራላችሁ ማለት ነው። እናንተ ጥላችሁ ሄዳችሁ እናት ብቻዋን ደም ተፍታ ሰርታ ልጇ ደህና ሲሆን እኔ አንድ አባት በጣም ሪግሬት አድርጎ ነው። ሂዝ ቬሪ ጉድ ወል ቱ ዱ ነው ፋይናንሻሊ ማለት ነው። ሂዝ ኢንቨስተር ምናምን ሀበሻ ነው። ኦኬ ሶ ቆንጆ ቦታ ላይ ነው ያለው ፋይናንሻሊ ማለት ነው። እና ልጆች እየወለደ ልጆቹ የሚያሳድጉት ግን እንትን ነው ሰራተኛ ነው የሚቀጥረው ማለት ነው። ሶ ሰራተኛ እየቀጠረ ልጆች 4 ልጆች አሉት። 4ቱንም ልጆች ሰራተኛ ነው ያሳደጋቸው። መቼ በልተው መቼ ጠጥተው ምን ሆነው ስማቸው ራሱ በቅጡ የሚያውቅ አይመስለኝም። በቃ ሂዳዝን ነው ደም ሊትራሊ ሂ ፕሮቫይድ ከውጭ ያመጣል። ከዛ በኋላ መጨረሻ ላይ ኦፍኮርስ ነው ታረጅ ያለ ሁሉ ጊዜ እንደዚህ ወጣት እንደሆነ አንቆይም አደለ? ዊ ገነ ጌት ኦልድ ልጆቹም ያድጋሉ፣ ከቤት ጥለው ይወጣሉ ምናምን አደለ? እና ሰውየውን በቃ ስለ ፋይናንሻል አድቫይዝ ነው የሚሰጠው እና ኢንተርቪው ላይ ነው እና በጣም በቃ እየተናገረ ነው። ሂዝ ኢንካሬጂንግ ፒፕል ሃው ቱ ኢንቨስት ምናምን የራሱን ኤክስፐርቲስ እያወራ ማለት ነው። ከዛ ወደ ፋሚሊ ጥያቄ ላይ ሲመጣ ግን ሂ ጀስት ሂ ሎስት ኢት እና ሂ ስታርት ክራይንግ ማለት ነው። ያን የመሰለ ትልቅ ሰውዬ ማለት ነው። እና አይ ዋዝ ላይክ እንዴ ዋት ጀስት ሃፕንድ ምናምን ብዬ ግራ ገብቼ ጆሮ ጣል አድርጌ ስሰማ አፓረንትሊ የራሱ ወርድ አይ ዶንት ኖ ማይ ችልድረን አይ ዊሽ አይ ኖ ዘም ባወቅኳቸው ኖሮ አላቃቸውም ልጆቼን። አሁን ከቤት ወጥተዋል፣ አድገው ከቤት ወጥተዋል። ኦኬ እነኚህ ልጆች እኮ እየመጡ ቪዚት ያደረጉት ይሆናል። ሄይ ዳድ ሃይ ምናምን ሊባል ይችላል። ግን ቁጭ ብለው እንኳን ኮንቨርሴት ይሄ ኢሞሽናል አታችመንቱ ያላቭ ዳድ ኤንድ ማም ዳድ ኤንድ ቻይልድ ሪሌሽንሽፕ አይደለ? ማም ኤንድ ቻይልድ ሪሌሽንሽፕ የለም። በቃ ኢትስ ጋን። ሶ ጀስት ሊትራሊ ሰምባዲ ቪዚቲንግ ማለት ነው። የአውትሳይደር መጥቶ ቪዚት እንደሚያደርገው ነው። እና ሶ ሳድ በቃ እኛ ፎከስ የምናደርገው ፋይናንሻሊ ለልጆቹ እንዲያርገን ኢንቨስት አርገንላቸው ኢትዮጵያ ቤት ሰርተንላቸው እዚያ እንዲሆነ ቤት ሰርተን የሆነ ኢንቨስትመንት በቃ
በቃ ልጆቹ ፊውቸራቸው እንዴት አድርገው መኖር እንዳለባቸው ገንዘብ ለማውረስ ነው በቃ የምንሯሯጠው ማለት ነው። ትልቁን ቦታ ቁልፉን ቦታ ጥለን ማለት ነው። ቬሪ ኢምፖርታንት ፓርት ኦፍ ላይፍ ጥለን ማለት ነው። እንዴ የሰው ልጅ እኮ ያለ ገንዘብ መኖር ይችላል እኮ ከስክራች። እንዴ እናንተ ብር አያቶች አለ ነው እንግዲህ ያወረሷችሁ ካለ ንገሩኝ። ሀብታም ከሆናችሁ ዊ ካን ቢ ቤስት ፍሬንድስ ማለት ነው። እኔ ምንም ያወረሱኝ ነገር የለም ከፍቅር በቀር ማለት ነው። ቤተሰቦቼ ምንም አላወረሱኝም። ነው ፍቅርና ዲስፕሊን ሆኜ ነው ላይፌን እንዴት አድርጌ መምራት እንዳለብኝ አስተምረውኛል። እግዚአብሔር ይባርካቸው። ታስ ሞር ዛን መኒ ነው ለእኔ ማለት ነው። ኦኬ አሁን ላይ እንደውም እየመነዘርኩት ነው የምኖረው ማለት ነው። ያን ያስተማሩኝን ነገር እየመነዘርኩት ነው የምኖረው። ገንዘብ ይመጣል ይሄዳል። ገንዘብ ብታወርሱ ልጁ ምንም አይጠቅመው ማለት ነው። ነው ሶ ኢንስቴድ ሞር ታይም ስፔንድ ማድረግ፣ ሞር ፔሸንስ፣ ፍቅር ማሳየት ለእነዚህ ልጆች ቢካዝ ልጆች እንደዛ ነው ማደግ ያለባቸው። ነርቸሪንግ በቃ ነርቸር አድርገው ቤት ውስጥ የሚያስፈልጋቸው ይሄ ቤት ካለው ልክ ድሮ ይሉን እንደነበረው ማለት ነው። ምን አይ ሃቭ ሩፍ ኦቨር ዩር ሄድ እና ላይክ የምትበይዋለሽ የምትጠጫዋለሽ ምን ጎደለብሽ ምናምን ኖ ኖ ኖ ኖ። የልጆች በተለይ እንደሱ አይደለም ያልኩት። ምግብ ስላለ ሩፍ ኦን ዘ ሄር ስላለ አይደለም። they need ኢሞሽናል ነው። ኢሞሽናል ኢንቴሊጀንስ it goes a long way ማለት ነው ጋይስ a long way it goes a long way እና we need to invest on that ከልጆቻችን ጋር ሜጀር የሆነ ኢንቨስትመንት ነው። you have to invest ነገ ጠዋት ላይ ሄዶ ልጁ ስለሚበላው እንጀራና ዳቦ ስለምታወርሱት ቤትና መኪና please do not worry about that. believe it when it's time ለራሱ እንዴት አድርጎ መስራት እንዳለበት ይችላል ማለት ነው። ኦኬ ማንም አላወረስ እንዳልኳችሁ ነው። እኔ ጽድት ያልኩ ደሃ ምንም ያወረሱኝ ነገር የለም ማለት ነው። ስለዚህ ግን I went to school ኦኬ ተበድሬ ምን ተለቅጬ I went to school I make it for myself ለራሴ እንደሚሆን አድርጌ I made it. Is my dad and mom proud of me? Of course. And then I'm so proud of them. Whatever instill ያደረጉብኝ እኔ ጋር ከሞር ዛን መኒ ስለሆነ ማለት ነው። እና ይሄን ነገር ነው ለልጆቻችን ማውረስ ማለት ያለብን። ይሄ ኢሞሽናል ኢንቴሊጀንስ፣ ይሄ አብሮ መኖርን፣ እንዴት ከሰው ጋር መኖር እንዳለባቸው፣ እንዴት ከእናንተ ጋር ፍቅርን፣ ከሰው ምን ኤክስፔክት። አሁን ብዙ ሰው ዲፔንዲንግ ኦን ደ ፋሚሊ ማለት ነው ቱ ኢች ዛውን ሁሉም ሰው የራሱን ነገር ነው ለልጁ የሚያስተላልፈው ማለት ነው። ኢሞሽናሊ ነው ላይክ እንደዚህ ቁስም ቢሆን ማለት ነው። እና አንዳንድ ቤት በቃ ገንዘብ ገንዘብ ነው የሚሰበከው። በባሌም በቦሌም ብለ ብቻ ቢ ሪች ነው ኦኬ። በባሌም በቦሌም ብለሽ ጌት ሪች ሃዝባንድ በቃ ዳስት ኦር ዱ ዚስ የሆነ ፖይዝን የሆኑ ነገሮችን ኢንጀስት እናደርጋለን ወደ ልጆቹ አእምሮ ማለት ነው። እና እሷን ይዘው ይሄዱና ዛሬ በቃ ውልግድግድ ያለ ጀነሬሽን ሆኗል ማለት ነው። እና እንትን ማለት አለብን። እኔ ልጅ ምን እንዲሆን ነው የምፈልገው ሲያደግ በቃ ለሰዎች ኬር የሚያደርግ ልጆችን ሰዎችን የሚወድ ለሌሎች መቆረስ የሚችል ላይክ ዳስ ዋት ሎንግ ወር የሚሄደው ማለት ነው። ኦኬ ይሄ ብልጣ ብልጥ ብታሳድግ የወር ደግሞ እንደዚህ በሰዎች ላይ የሚረማመድ ልጅ ነው ዱዛት እያላችሁ የምታሳድጉት ልጅ ከሆነ ኤቨንቹዋሊ ፌሊየር ነው የሚሆነው። ማንም ሰው አጠገቡ ጋር ዞር የፈለገ ኢንቴሊጀንት ቢሆን ማለት ነው አጠገቡ ጋር ሰው ላይ ደርስ ይችላል ዋን ፖይንት ኢን ሂዝ ላይፍ ማለት ነው። እና የዛ ላይ ልክ እንደዚህ ሰውዬ ቁጭ ብሎ ሪግሬት ማድረግ ይሄ ሁሉ ሀብት እያለው ይሄ ሁሉ ኢንጆይ በማድረጊያው ሰዓት ማለት ነው ከልጆቹ ጋር ኢንጆይ በማድረጊያው ሰዓት ልጆቼን አላቃቸውም ብሎ ዝርግፍግፍ ብሎ ለቅሶ ማለት ነው። እሺ ያ የመሰነው ውሳኔ ነው። አያችሁ እዛ ጋር የወሰነው ውሳኔ ይሄ ቀን ይመጣል ብሎ ስላላሰበ ማለት ነው። እና we need to be very mindful መሆን አለብን። ፕሬዘንት መሆን አለብን። ዛሬን ነው መኖር ዛሬ ላይ ፕሬዘንት ላይክ የሆነ ኢንቴንሽናል መሆን አለብን ለምንኖረው ኑሮ ስፔሻሊ ዊዝ አወር ችልድረን የምናደርገውን ነገር እያንዳንዱን ኢንቴንሽናል መሆን አለብን። ሀግ ይወዳሉ ልጆች እና አይ ዶንት ሀግ ዩ ቱዴይ ብላችሁ እስቲ ቅፍ አድርጋችሁ ልጆቹን ቁጭ በሉ። ዛት ጎዝ አ ሎንግ ዌይ። ለእናንተ ዝም ብሎ ጎትቶ ማቀፍ ሊመስላችሁ ይችላል። ለልጆቹ ግን በጣም የሚንሰላት ማለት ነው። እና ባካችሁ እንደዛ አድርጉና ኢንቨስት አድርጉ። በእኛ ካልቸር አልተለመደም። አንተ ና ወደዚህ፣ አንተ ሂጂ ከዚህ ደግሞ ምንድን ነው ሰው ፊት እየተባል አብዛኞቻችን ያደግነው ኢትዮጵያ። ስለዚህ ይሄ ትክክለኛው የሆነው ፍቅር ለአብዛኛዎቻችን የለም። ዊ አር ጀስት እንትነን ምንድነው ስሙ ዲስተንት ከባትና እናት ሪስፔክት አድርገናቸው ላይ ምንቆልላቸው ናቸው። ኖርማሊ ሪሌሽንሽፕም የለም። ካመጣባት ፕሮቫይድ ካደረገ ዝሞር ዛን ኢነፍ ነው ምንለው። እና ነው ለልጆቼ ብዬ ነው እንዲማረገው
ዶንት ሜክ ዘ ችልድረን አዝ አን ኤክስኪውዝ። ኦኬ ለልጆችሽ ብለሽ ወይ ለልጆች ብለ አይደለም ማለት ነው። ልጆች የሚፈልጉት አንድና አንድ ነገር ነው። በጣም ሲምፕል የሆነ ብዙ ፍቅር፣ ብዙ ትዕግስት፣ ብዙ አብሮነት። ይሄ ላይክ እንዳልኩት ልጆች አታችመንት ነው የሚፈልጉት። በቃ ፍቅር ነው የሚፈልጉት፣ መታቀፍን ነው የሚፈልጉት፣ አብሮ ራት መብላትን ነው፣ አብሮ የሆነ ነገር ማድረግን ነው የሚፈልጉት ልጆች እንጂ እናንተ ደግሞ ቻልቻል ምንድነው ቸልቸል ያላችኋቸው ልጆች ደግሞ ሰንበሪ ግራብ ያደርጉላችኋል ማለት ነው ከውጭ። እስፔሻሊ በዚህ ነው ሰው የሚበላ ዓለም ላይ አሁን ላይ በተለይ ማለት ነው ዲስ ጀነሬሽን ሰው በላ የሆነ ዘመን ላይ ነው የምንኖረው ልጆች የምናሳድገው። ስለዚህ we need to do our due diligence። ቤት ውስጥ በቃ ማድረግ የሚገባንን ነገር ማድረግ አለብን። እያንዳንዱ ነገር ኮንሽስ ሆነን ኦኬ በጣም ኮንሽስ ሆነ። ይሄ ዝም ብሎ ሩጫ 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 በሆነበት ዓለም ላይ ምንም ነገር ልጆቹን ኢንጆይ ሳናደርግ እኛ አንድ ነገር ሳንይዝ እንዲሁ ኔክስት ቲንግ ነው ዩ አር ኢን 45 or 50 ነሽ። ከዛ ልጆቹ አድገዋል፣ በቃ ቤት ጥለው ወጣል። ኦኬ ከዛስ በኋላ ቁጭ ብለሽ ማለት ነው ላይክ ሜንታል ሄልዝም እሱም በሽታ ያመጣል ማለት ነው። ስለዚህ ፕሊዝ ፕራዮሪታይዝ ማድረግ አለብን። ዛሬ ምን እያረኩ ነው፣ ይሄ ነገር ነገ እንዴት ነው አፌክት የሚያደርገው እያልን ማለት ነው። የዛሬውን ብቻ አንመልከት እላለሁኝ። አይ ዶንት ኖ ኢፍ አይ ራንት አ ሎት። ቴንክ ዩ ፎር ሊስኒንግ። ቴንክ ዩ ሶ ማች አሌክስዬ ፎር ካሚንግ። እሺ ሶልዬ እንዴት ነሽ? ዌልካም የኔ ቆንጆ። ሰላም ሰላም ሰላም፣ እንዴት ነሽ ሰብልዬ? ሁላችሁም እንዴት ናችሁ? ሁሉ ሰላም። እንዴት ነሽ እናት? አለን አለን፣ እግዚአብሔር ይመስገን። እኔማ ጠፍተሽ ሁሉ አይችሽ አላውቅም። ገና በአጋጣሚ this is my first day ስገባ ማለት ነው እና በጣም ደስ ይላል እውነት። ቲክታክ ተቆጥበሻል ማለት ነው። ጎበዝ። አረ እገባለሁ አልፎ አልፎ ግን ያው አይ ዶንት ኖ ሳጣሽ እንዴ በቃ ያው ቢዚ ሆነሽ ነው ብዬ ነበር ያሰብኩት። ኤቭሪ ዊክ ቲውስዴይ ኤንድ ተርስዴይ እንገባለን 9 PM ላይ ኤቭሪ ቲውስዴይ ኤንድ ተርስዴይ አይ ትራይ ቱ ጎ ኦን ላይቭ ላይ እዚህ ጋር እና የሳልሚዬ ጋር አልመጣም። ኖርማሊ የምመጣው ቢዚ ስለሆንኩኝ ኦን ዶት ዴትስ ማለት ነው እና ለዛ ሊሆን ይችላል ብዙዎቻችሁ እዛ ስለሆነ የምታዩኝ። እዛ ስለማልመጣ ጠፋው መስሏችሁ ይሆናል እንጂ I'm alive and kicking. Thank you so much, የኔ ፍቅር። I'm glad. It's good to see you. አይ ደስ ነው ያለኝ በእውነት። አሁን እንደዚህ በአጋጣሚ ነው ሲገባ አየሁትና ዋው ብዬ በቃ እንትን አለኝ። ደስ ይላል በጣም። እና እኔ ሁለት ነገር ልናገር ነው የገባሁት። አንዱ ያው ላንች እንደዚህ በማየቴ ደስ ብሎኛል ነው። ሁለተኛው ላስት ታይም ካወራሁሽ በኋላ በጣም ላይክ ብዙም ባይሆን ለውጥ አለው ልጄ። እውነቱን ለመናገር ኮምፕሊትሊ ያው ምግቡን ድሮ የሚበላውን ላይክ ብዙ ነገር አስትቼዋለሁ እውነቱን ለመናገር ግን በጣም ለውጥ አለው እና እየታገልኩ ነው። ያው ባንዴ መቼስ ሁሉ ነገር አይሆንም፣ ግን ያው ላመሰግንሽ ነው። ብዙ ለውጥ አለው። ድሮ የሚበላቸውን ነገሮች መብላት የሌለበትን አቁሞ በጣም በቃ ለውጥ አመጣ። ከሳ ዳይት በቃ እንደውም ከሳ ሁሉ እስከሚሉት ማለት ነው። እና እንደዛ ነው ልሻለው። በቃ this is it በቃ ይሄን ለመናገር ነው የገባሁት። እንኳን እግዚአብሔር ረዳሽ። little pieces right everything like ልጆቻችን በቀላል አይመጣም። ቼንጅ ለኛ ልጆች ሃርድ ነው አይደለ? ግን እያንዳንዷን የምናያትን ነገር we have to celebrate በቃ ላይክ እግዚአብሔር የረዳን ስለሆነ ማለት ነው። አንዲትም ለውጥ ብትሆን is a big deal ነው ለነኚህ በቀላል ስለማይመጣ ማለት ነው። obviously something is working እያረግሻለሽው ማለት ነው። እዛ ላይ ያው ማጠናከር ማለት ነው አይደለ? የምታረጊውን ነገር slowly but surely የከበደሽን ነገር ጠይቂ። ጥያቄ መጠየቅ የመሰለ ምንም ነገር የለም። ገባሽ? or ደግሞ ሌላ ነገር አሁን ለምሳሌ ምግብን መቀየር ሁሌ እንደምለው is a piece of the puzzle right? so ሁሉን ፒክቸር የሚያመጣው እንግዲህ ፐዝሉ በደንብ ግጥምጥም ብሎ ሲቀመጥ ነው አይደለ? so ምግቡን መቀየር one piece of the puzzle ነው። እሱን አድርገሽ still ለውጥ የለም የምትይ ከሆነ there are other things you could do ማለት ነው። እና ያው ሁልጊዜ እዚህ ስንመጣ ዛሬ መጀመሪያ ጊዜ ስለሆነ እና እኛን የሚያገኘሽው ዛሬ ስለሆነ ቲውስዴይ እና ተርስዴይ ስመጣ ቶፒክ ይዘን ነው የምንመጣው ማለት ነው።
we come here with topic ዛሬ እንደው ስለ እናቶች አውራን እንጂ ኖርማሊ የምናወራ ሁልጊዜ ስለ ልጆቹ ነው እና የተለያየ ነገሮች አሉ አይደለ when it comes to autism ትሪት ስናደርግ ማለት ነው እና ምግቡ አንድ ነው እንዳልኩሽ heavy metal detox ሊሆን ይችላል ሞልድ ሊሆን ይችላል ፓራሳይት ክሊንዝ ሊሆን ይችላል የተለያዩ ነገሮችን ማለት ነው እነኚህ ነገሮችን ሁሉ እያንዳንዱን አድሬስ እያደረገን ስፕሊት አውት እያደረገን ማለት ነው one by one እንዴት አድርገን ልጆቹን መርዳት እንዳለብን ስለ እያንዳንዷ ነገር ቶፒክ እያዝን እየመጣን እያወራን ነው ማለት ነው እና እናቶችም እየተጠቀሙ ላይ ዲስከስ የምናደርጋቸውን ነገሮች በሙሉ አኩረን ኦን ዩቲዩብ ላይ ማለት ነው። ኦኬ እዚህ አዲስ የገባችሁ ካላችሁ ፕሊዝ ጆይን ደ ዩቲዩብ ቻናል። በዚህ አጋጣሚ አይ ስፒክ ኦቲዝም ይላል እዚህ ስሜ ላይ እንደተቀጥሎ እንዳለው ነገር ማለት ነው። አንዬ የምትችል ከሆነ እዚህ ጋር ትጽፍላችኋለች። እሱን ጆይን አድርጉ። እዚህ ላይ የምንነጋገረውን እያንዳንዱ ነገር ኤቭሪ ታይም ስንመጣ ቁም ነገር ስላለውና ልጆቻችንን መርዳት ስለምንችል እዛ ላይ ዳይሬክትሊ ትራንስፈር አደርጋለሁ። እንደገና የቴሌግራም ግሩፕ አለ፣ እዛም ላይ ብዙ ሰፖርት አለ። እሱንም ጆይን ያላረጋችሁ ጆይን አድርጉ። አንዬ ከታች ታስቀምጥላችኋለች እና እነኚህን ነገሮች ምግቡ ላይ ሰርቻለሁ። ምግቡ ፐርፌክት ሆኖልኛል። አሁን he eats like what I want him to eat ብለሽ የምትይ ከሆነና አሁን ደግሞ የቀሩ ነገሮች አሉ ይሄን እያየሁበት ነው ላይክ ይሄሳ ደግሞ ከምን ጋር ነው ላይክ አንዳንድ ነገሮች አሉ አይደል ሲስተሞች ይነግሩናል ልጆቹ ውስጣቸው የሚሆነው ማለት ነውና I believe in testing okay ቴስት ማድረግ ጥሩ ነው ግን ሁላችንም ደግሞ we can't afford ባዮሜድ ጋር መሄድና አፎርድ ላናደርግ እንችላለን ቴስቲንግ ምናምኖችን ማለት ነውና there are basic የሆኑትን ከፕራይመሪ ዶክተሮች ጋር ቴስት አድርገሽ ከዚህ የተቀሩትን ደግሞ ሲምፕተሞችን በማየት ማለት ነው ልጆቹ የሚያሳዩትን ሲምፕተም በማየት ከዛ በኋላ ወደ ሌሎች እርምጃዎችን መውሰድ ማለት ነው ኤቭሪቲንግ እኛ እዚህ ጋር ፕሪች የምናደርገው መጀመሪያ ፉድ ነው ከዛ ሆሊስቲክ የሆነ አፕሮች ምግብ ሪሌትድ የሆኑ ሄርባል የሆኑ ሰፕሊመንቶችን አንሸጥምም ሪኮመንድም አናደርግምም ለማንም ምንም ነገር አንሸጥም ቱ ቢ ኦነስት ግን ምንም ነገርም ሪኮመንድ አናደርግም አንለስ ኤንድ አዘርዋይስ የታወቁ ነገሮች ካልሆኑ በስተቀር ማለት ነውና ስለዚህ እንዳልኩሽ that's a part of piece of the puzzle so እሱ ላይ ሰርተሽ ገና ለውጡ እንደምፈልገው አይደለም ብለሽ I don't know how long you've been working with his food ምናምን ምግቡ ላይ ለምን ያህል ጊዜ እንደሰራሽ not sure ግን it takes time right ምግብ ስለሆነ ማለት ነው it's not medicine አይደለም so ምግብ it takes time ሂል ለማድረግ ጊዜ ይፈጃል ግን ጊዜሽን ፈጅተሽ day in day out በደንብ በትክክሉ ማድረግ ያለብሽና religiously እያደረግሽ ልጁን ሞኒተር እያደረግሽ ዶክመንት እያደረግሽ ነው ምን ሲያደርግ ምን አደረገ እያልሽ ማለት ነው ላይክ ዴታ ኮሌክት እያደረግሽ ከዛ በኋላ የሚቀጥለው ስቴፕ ላይ ትሄጃለሽ ማለት ነው could be parasite cleanse ሊሆን ይችላል or ደግሞ something that ልጁን ኦፕቲማሊ እንዲሆን ያላደረገው ነገር ማለት ነው ኦኬ እንደምትፈልጊው እንዲሆን ያልሆነበት ምክንያት ምንድን ነው የሚለውን እሱን ፊገር አውት ማድረግ ይቻላል ማለት ነው autism is recoverable believe it when I say this okay it's not like ትንሽ here and there or ተኝቶ ማደሩ ቀኔ ከተኛልኝ ምን ችግር አለ በቃ መተኛቱ ነው ዋናው no እንዴ ለመተኛትማ በጣም በቃ ምንዳስ ቤዚክ እኮ አይደል ግን ከዛም በላይ ልጆቹ ፖቴንሻል አላቸው ስለዚህ ብዙ ነገሮችን ማድረግ ይቻላል ለልጆቹና I'm glad you saw change I'm glad you found us ደስ ብሎኛል ሶልዬ ስለመጣሽ ቼክ አድርጊ ዩቲዩብን ግቢና ማአት ነገሮች ፖስት ተደርጓል እዛ እንግዲህ ብዙ ጊዜ ስላልመጣሽ ማለት ነው እዚህ ጋር ግን ቲውስዴይ እና ግቢ ሁሌ when you say Thursday ስንት ሰዓት አሁን በእኛ ሰዓት ነው ወይስ በእናንተ በኢስተርን ታይም like 6 o'clock ማለት ነው ኦኬ ስለዚህ የት ነው አንቺ ያለሽው where are you Vegas okay ስለዚህ ያ 6 በእናንተ ማለት ነው ያ በእናንተ 6 o'clock okay so ምትቺ ከሆነ ጆይን አድርጊ on Tuesdays and Thursdays ግን እንዳልኩሽ ነው ቢያመልጥሽ እንኳን we posted on Telegram ላይ ስለዚህ you're not missing anything really so yeah okay ቴስቱን አላረኩም አሁን ቀጠሮ ይዣለው በቃ ለማድረግ ማለት ነው አሁን ፉድ አለርጂኩ ምናምን እውነቱን ለመናገር ከፕራይመሪ ዶክተሩ ጋር ነው ሆሊስቲክ ዶክተር ጋር ፕራይመሪ ዶክተሩ ጋር ሳይሆን እዛ ሌላ ቦታ ዌቲንግ ሊስት ላይ ነኝ እንግዲህ I don't know maybe ሆሊስቲክ ማለት ነው okay that's fine that's good yeah እሱ በጣም more accurate ነው ማለት ነው ስለዚህ it's good to do that way ጥሩ ነው
ሆፕፉሊ they will find something እና እሱን ደግሞ ትሪት የሚደረግበትን የተለያዩ ፕሮቶኮሎችን ሊሰጡሽ ይችላሉ። so keep pushing okay አንቺ በእውቀት ተደግፎ አንዳንድ ነገሮችን የምናደርገውን ለምንድን ነው ይሄን ማረገው ስንል because of this ብለን ሪዝን አውት ስናደርግ እና በእውቀት ተደግፈን ስናደርግ በጣም ቀላል ነው የሚሆንልን እና ሎንግ ተርም መሄድ እንችላለን እዛ ላይ እና ፎሎ አፕ እግዚአብሔር ይረዳሻል። አይዞሽ በርቺሽን ቆንጆ። እሺ እኔ ደግሞ ሌላ ቅድም ስፒኪንግ ቱ ላይክ ስለ ፓራሳይት ምናምን የምሯን ነው ልጇ አይ ሚን እንደዚህ ስስቅ አሁን አንዳንዴ ልጄ በጣም ይስቃል እና እንደ ይህ ነገር እውነት ነው እንዴ አሁን ሲያወሩት ነበር ቅድም ስታወሩ ነው እንትን አሳቀኝ። እኔ ራሱ ልጄ አንዳንዴ ኦል ኦፍ ሳደን ላይክ በቃ የሆነ ከት ብሎ የሚስቀው ነገር አለ ላይክ ወይ የሆነ በቃ ነው አንዳንዴ አይ ቢን ላይክ ዲያዩና ለራሴ አብሬው ስቃለሁ ግን ምን እንደሆነ ሊገባኝ ደስታ ሊሆን ይችላል አላውቅም። እና when she say parasite ምናምን ሲሉ አሜን ኮንሲስተንት የሆነ ገባሽ ያ ኮንሲስተንሲ ያለ ወይ ሲስቅ ምን ብሎ አንድ ቀን የሆነ ነገር ትዝ ብሎት ልክ እንደኛ እኮ ናቸው ልጆቹ እኮ they are perfect okay so አንዳንድ ጊዜ የሆነ ነገር በመሀከል ላይ የሆነ ነገር ትዝ ብሎሽ ልትስቂ ትችያለሽ ሆድሽ እስኪቆስል እንደሱም ሊሆን ይችላል የሆነ ነገር ትዝ ብሎት ግን it could be parasite ማለት ነው ይደጋገማል ጥርሳቸውን ያፋጫሉ ያውልሽ ዲዋርም ወይም ደግሞ ፓራሳይት ክሊንዝ አርገሽ ማታቂ ከሆነ ሞስት ላይክሊ ሂዝ ፓራሳይት አለው በቃ without a doubt ማለት ነው because ልጆቹ ሁሌ እንደምንለው ማለት ነው እጃቸው ብዙ ቦታ ነው አይደል እንደ የሽንት ቤት በር ይነካሉ የእንትን በር ይነካሉ ቶያቸው ይነካል አንዳንድ እጃቸው ቂጣቸው ውስጥ ነው ያው እጅ ወጥቶ አፋቸው ውስጥ ይገባል ማለት ነው so somehow some kind of parasites and bacteria introduce ይደረጋል ማለት ነው ወደ ውስጣቸው ይገባል። ስለዚህ እነኝን ነገሮች of course we have to deworm or cleanse ማድረግ አለብን ከሲስተማቸው መውጣት አለበት at least every 3-4 months ማለት ነው ለነዚህ ልጆች አርገን ማናክ ከሆነ or የተለያዩ ናቹራል የሆኑ ረመዲዎች አሉ you can use pumpkin seed papaya seed የተለያዩ ነገሮች አሉ you can use ማለት ነው to በጁስ መልክ ፈጭቼ ምናምን አሁን ለምሳሌ ቺያ ሲድ ምናምን ይሆናል አይደል ያ Yeah, no, chia seed is not chia seed by the way high oxalate no so I wouldn't recommend heal ያረጋላል አንጀት I wouldn't give chia seed ማለት ነው so ግን አሉ ደግሞ በጣም ሴፍ የሆኑ ሰፕሊመንቶችም አሉ ልትገዣቸው የምትችያቸው ግሬፕ ሲድ ኦይል እንዳልኩት የተለያዩ አሉ እና እነሱን ለልጁ ብታደርጊለት you will see change መሳቁን ያቆማል አንዳንድ ነገሮች ሲወጡ ታያለሽ ሽንት ቤት እየተከተልሽ የምትሄጂ ከሆነ ማኒተር የምታደርጊ ከሆነ ፑፑን ማለት ነው። ስለዚህ ጥርስ ማፋጨት ካለ ይቆማል። እንዳልኩሽ አንዳንዶቹ ደግሞ ኢቨን እየበሉ የሚከሱ አሉ። ፓራሳይት ሜክ ዘም ዳት ኦኬ ላይክ ከውስጣቸው ቁጭ ብሎ የሚበላ ሰው አለ ማለት እንስሳ አለ ማለት ነው። ስለዚህ እንደዛ ነገሮች እየተቀየሩ ይመጣሉ ፓራሳይት ክሊንስ ስናደርግ እና ቬሪ ኢምፖርታንት በተለይ ለኛ ልጆች ቬሪ አንቺ አሁን የዋራነ ፓይፕላይን ዊዝ ሆሊስቲክ ዶክተር ጋር እየሰራች ስለሆነ ሞስት ላይክሊ ቼክ አድርገው they will tell you what you need to do ማለት ነው። አይ እኔ እስከዛ ምን አስጠበቀኝ ምትይ ከሆነ ደግሞ ቴሌግራም ላይ ገብተሽ you can check ስለ ፓራሳይት ፖስት የተደረገ ነገሮች አሉ እንዴት አድርገን ፓራሳይት ክሊንዝ እንደምናደርግ ደግሞ ቪዲዮ አለ አይ ስፒክ ኦቲዝም ላይ እነሱን አይተሽ you can go ahead and start this are not something ልጆቹን ዳሜጅ የሚያደርግ ነገር አይደለም this is very common ከ6 ወር ጀምሮ የሚሰጡ ነገር ናቸው ማለት ነው ይቅርታ ስለዚህ የ6 ወር ልጅ ከወሰደ ከፍ ያሉማ መውሰድ ይችላሉ ማለት ነው ስለዚህ እዝግር እሺ አመሰግናለሁ ቴንክ ዩ በቃ ዌልካም ሶሊዬ ስለመጣሽ ደስ ብሎኛል ውሃ ልጠጣ አንዬ ስትልሽ አውሪስ ጠጫው ትን እያልሽ ነው ጠጭበት ጉሮሮሽ እኮ ደረቀ የኔ እናት አላላ እኛም በማስረዳት ሶሪ ጠጭ ትን ብሉሻል መሰለኝ ትንሽ እንትን አርጊ እስቲ ልቦካን ነገር ላኪበት ልቦኬት የሚያደርግ ነገር እስቲ ወርወር አርጊበት እስከዛ ድረስ እሱን ቅድም አንቺ እያወራሽ ወርወር ያለው ይሄው ውሃ ጠጣ አሁን አምገድ ኦኬ በጣም ጥሩ ለሶሊ ቴሌግራም ግሩፕን እንትን አርገሻል ሶሊ ጆይን አርገሻል አው ማለት ትላንት ወዲያ አንድ የሰብሊ ፍሬንድ የሆነሽ ጓደኛዬ አዳረገችኝ ኦኬ በቃ ቴሌግራም ያ እሱን ጆይን ካደረግሽ ሰርች ባተን ኦን ዘ ራይት ሳይድ
በቀኝ በኩል 3 ዳትስ አሉ እዛ ፕሮፋይሉ ጋር ማለት ነው። እሱ ጋር 3ቱን ዶት ስትነኪው የሰርች ባተን ይመጣል። እሱ ጋር ገብተሽ የምትፈልጊውን ነገር ታይፕ አድርገሽ ሰርች ስትይ ሰፕሊመንት ይሁን ለምሳሌ ቤት ውስጥ አንዳንድ ነገር መስራት የምትፈልጊው ነገር ካለ ኤኒቲንግ ዩ ዋንት እዛ ላይ ሾርት ኤንድ ፕሪሳይዝ ሆኖ ተቀምጧል። ዲቴይል ደግሞ ከዛ በዘለለ ደግሞ ለምሳሌ አሁን የጠየቅሽው አይነት ጥያቄ ስለ ፓራሳይት የሰራ ነው ቪዲዮ አለ። ስለ መድኃኒቶች ማለት ሰፕሊመንት የሰራ ነው አለ። ስለ ምግብ የሰራ ነው አለ። ስለ ውሃ የተሰራ አለ። ማአት ነገር እና ሁሉን የእሷን የአይስፒክ ኦቲዝም የሚለውን ዩቲዩብ ላይ ሄዳችሁ አይስፒክ ኦቲዝም የሚል ፕሮፋይል ነው ጽፋችሁ ሰርች ስታደርጉ ሰብሊን ልክ እዚህ ፕሮፋይሉ ላይ እንደምታዩት ፖስት የተደረጉ ቪዲዮዎችን የምታዩበት ፔጅ ይመጣል። ግን ፕሮፋይል ኔሙን ለማግኘት ሰርች ለማድረግ አይስፒክ ኦቲዝም ብላችሁ ዩቲዩቡን መፈለግ አለባችሁ። ከዛ እዛ ላይ ስትሄጂ ከቴሌግራሙ ደግሞ ሞር ዲቴይልድ የሆነ ምን እንዴት ልጠቀም ለምሳሌ የሆነ አይነት ፕሮዳክት ብታገኝ እዛ ላይ እንዴት ልጠቀሙ መቼ ልስጠው እንዴት ልስጠው የሚሉትን ማንንም ሰው ሳትጠይቂ እዛ ላይ ዲቴይሉን ነገር ማግኘት ትችላለሽ። ኢዚ በጣም ኢዚ ነው። ስለዚህ እሱን ዩቲዩብ ቻናሉንም ሰብስክራይብ አድርጊውና እዩ ሞር ዲቴይል የሆነ ነው እና እሱን ማለት ትፈልጋለሁ። በተረፈ ደግሞ እዚህ ጋር ጥያቄ የምትጠይቁ ቴሌግራም እንዴት ጆይን ማድረግ ይቻላል አላችሁ ከላይ ፖስት አድርገንላችኋል የቴሌግራም ቻናሉን። እሱን ውሰዱትና ጉግል ላይ ከዚህ ኮፒ ፔስት አድርጋችሁ ጉግል ላይ ወስዳችሁ ፔስት ታረጉታላችሁ። ፔስት ታረጉትና ኢንተር ስትሉት or click on the link ማን ነው እሱ እንደሱ ስታረጉ ቀጥታ ወደ ቴሌግራም ግሩፕ ነው የሚወስዳችሁ። የዛኔ ጆይን ትላላችሁ ማለት ነው። የምታደርጉት አሁንም በቀላሉ ይሄንን የቴሌግራም ግሩፑን ከዚህ ላይ ኮፒ አድርጉት። ከዛ ጉግል ሰርች የምትሉበት ላይ ሄዱና ፔስት አድርጉት። ጉግልም ላይሆን ይችላል ሌላም አይነት ሰርች የምታደርጉበት እንትን ካላችሁ እዛ ላይ ፔስት አድርጉ። ከዛ ፔስት አድርጋችሁ ሰርች ስትሉት ወይም ኢንተር ስትሉት ወይ ክሊክ ስታደርጉበት እሱ ላይ ቀጥታ ወደ ቴሌግራም ቻናሉ ነው የሚወስዳችሁ። የዛኔ ታች ጋር ኦፕሽን ይመጣላችኋል ጆይን የሚል። እንደሱ አድርጋችሁ አንዳንድ ጊዜ ያላችሁበት ሁኔታ ወይ ስልካችሁ የምትጠቀሙበት ዲቫይስ እምቢ ካላችሁ you can inbox ሰብሊ። እሺ ሰብሊን ኢንቦክስ አድርጓት በውስጥ በኩል በዚህ በቲክታክ እንደዚህ ነው ቁጥሬ እንደዚህ ነው መካሊት ይባላለሁኝ ቴሌግራም ግሩፕ ጆይን ማድረግ ፈልጌ ነው ብላችሁ ኢንቦክስ አድርጓት። እሷ ኢንቦክስ ያገኘችውን ትመልስላችኋለች ጆይን ታደርጋላችሁ ማለት ነው። ላይፍ ያቀላል። ዛሬ ከምናወራው ቶፒክ ጋር ያው የምናወራው ነገር ለኛ የት ከምን እንዴት አድርጌ ላግኝ እንዴ ጥያቄ አለኝ የምንለውን ሁሉ አንዱ ዲፕሬሽን የሚሰጠን ቱ ቢሆንስ ለልጆቻችን ነገሮችን መቼና እንዴት ማድረግ እንዳለብን የማናውቀው ነገር ነው። ስለዚህ እዚህ ጋር ጆይን ካረጋችሁ የእውነት የምነግራችሁ ላይፋችሁን ኢዚየር ያደርግላችኋል። ሰፕሊመንት ብትፈልጉ የሚገርማችሁ የቀረ ነገር እኮ የለም። ለልጆቻችሁ ምን አይነት ላንች ቦክስ መግዛት እንዳለባችሁ ብዙ ነገር ነው እዛ ላይ ያለው። ዲቴይሉን ደግሞ ዩቲዩብ ላይ ማየት ትችላላችሁ። ዋናው እኛ ጊዜ እንግዛ። ጊዜ ለማያስፈልጉ ፕራዮሪታይዝ ማድረግ ለሚገባን ነገሮች ወይም ቅድሚያ መስጠት ላለብን ነገር ቅድሚያ መስጠት ሲገባን ቅድሚያ ለመስጠት ለሌለባቸው ነገሮች ዝም ብለን ጊዜያችንን እያባከንን ከኛም ሆነ ከልጆቻችን ጊዜ ላይ ቅድሚያችንን ቆርጠን አንውሰድ። ጊዜ እንግዛ። ቅድሚያ ለሚሰጣቸው ነገሮች ቅድሚያ እንስጥ። ዩቲዩብ ላይ በሌላ ነገር ወይም በሌላ ፕላትፎርም የምንቆይ ሰዎች ሳናውቀው ነው የምንቆየውና እዚህኛው ላይ ግን ቁም ነገር ብንሰራ ጸጥ ብለን ስራ እየሰራን የሆነ አይነት ነገር ኩክ እያደረግን ራሱ ብናዳምጥ ከዛ ቪዲዮ ላይ በጣም ብዙ ጠቃሚ ነገር እናገኛለን። ለዛ ነው ዩቲዩብ ቻናሉን ሰብስክራይብ አድርጉ፣ ቴሌግራም ግሩፑን ሰብስክራይብ አድርጉ፣ ጆይን አድርጉ ስንል በምክንያት ነው እና አሁንም አድርጉ። ቴንክ ዩ ሶሊ ካደረግሽ በጣም አመሰግናለሁ። ቴንክ ዩ ቴንክ ዩ አንዬ፣ ተባረኪ። ሁላችሁም ተባረኩ። ቲክቶክ ማይና ቢ ፎrever እስከ ዲሰምበር ብለውናል። እንግዲህ ኤኒ ታይም መጥተው they can close this stuff ማለት ነው። ስለዚህ we need to have a different outlet communicate የምናደርግበት different የሆነ
አውትሌት ያስፈልገናል ማለት ነው። እና ያንን አውትሌት ክሬት የምናደርገው ዛሬ ነው ማለት ነው። የሰው ልጅ በጦርነት ጊዜ አይደለም ለጦርነት የሚዘጋጀው። ኦኬ ሰው ለጦርነት ጊዜ ሳይሆን የሚዘጋጀው በሰላሙ ጊዜ ነው ማለት ነው። ድንገት ጦር መጥተው ቢወጉኝ አም ሬዲ ለዛን ቀን ብሎ በሰላም ጊዜ ነው ሰው የሚዘጋጀው ማለት ነው። ስለዚህ እናንተም በሰላሙ ጊዜ አገር ሰላም እያለ ጆይን አድርጉ፣ እዛም ግቡ ስንላቸው ፎር ሪዝን ነው ማለት ዩ ነቨር ነው ስ ፕላትፎርምስ ከን ቢ ጋን ሰብለ ናገነ ቢ ሂር ፎርቨር። ስለዚህ ነው ወደቨር ፖስት የምናደርግላችሁ ሊትራሊ ዲቴል የሆነ ኢንፎርሜሽን ነው። ስለዚህ ቴክ አድቫንቴጅ ኦፍ ዛት። እኛ ምንም የምናገኘው ነገር የለም። ፐርሰናሊ ግን ስልክ ደውዬ አወራሻለሁ አንቺን ማውራት ነው የምፈልገው ብላችሁ አሁን የምትደውሉ ካላችሁ ዜር ኢዝ ፊ አታች ቱ ኢት ብያችኋለሁ። ከዚህ በፊት ተናግሬያለሁ። ስለዚህ ፐርሰናሊ ደውዬ አንቺን ነው ማውራት የምፈልገው የምትሉ ከሆነ አመት ከምናምን እንግዲህ ሳገለግል ነበረ ዊዛውት ኤኒቲንግ ማለት ነው። አሁን ግን እንዳልኳችሁ ከልጆቼ በሚወሰደው ታይም ምናምን የተነሳ አይ ሃቭ ቱ ቻርጅ ፎር ማይ ታይም ብዬ አይ ሃቭ ቬሪ ስሞል ፊ አታች ቱ ኢት። እንደዛ የምትፈልጉ ከሆነ ዩ ካን ኮል ሚ። አዘርዋይስ ግን እንዳልኩት እዚህ ቲክቶክ ላይ የምናደርገው እንደዚህ በሳምንት 2 ጊዜ የምንመጣው እንደገና ደግሞ ዩቲዩብ ላይ ፖስት የሚደረገው ቴሌግራም ላይ ያለው ኢንፎርሜሽን ኢዝ ሞር ዛን ኢነፍ ዩ ዱ ናት ኒድ ሚ ማለት ነው። አላስፈልጋችሁም። ቱ ቢ ኦነስት ኤቭሪቲንግ ዲቴል ነው የምናወራው። ምንም ሆልድ የምናደርገው ነገር የለም። እዚህ ጋር ዲቴሉን ነው ሁሉን ነገር ፍርጥርጥ አድርገን የምናወራው ማለት ነው። ላይክ ሊትራሊ ሄር ስፕሊቲንግ ማለት ነው። የትም ሆሊስቲክ ዶክተር ጋር ብትሄጂ፣ የትም ፕራይመሪ ዶክተር ጋር ብትሄጂ የማይነግሩሽን ኢንፎርሜሽን እነግራቸዋለን እዚህ ጋር ማለት ነው። ሊትራሊ ኖ ስትሪንግ አታች። ከማንም ጋር አንሰራም። ከከሌ ጋር እንልም። እኛ ላይክ ምንድን ነው የሚባለው ፍሪላንስ ነን። ነፃ የሆነን በነፃ ነው አገልግሎት የምንሰጠው እዚህም ጋር እዛም ጋር ስንመጣ ማለት ነው። ዩቲዩብ ላይ ፖስት የምናደርገው ዩ ዶንት ሃቭ ቱ ሰብስክራይብ ማይ ቻናል ቱ ቢ ኦነስት አዝ ሎንግ አዝ ዩ ጌት ዘ ኢንፎርሜሽን ኤንድ ሄልፕ ዮር ቻይልድ ማለት ነው። በቂ የሆነ ኢንፎርሜሽን አለ ልጆቻችሁን ለመርዳት ማለት ነው። እና ልጆቹ ከተረዱ ካን ቼንጅ ማየት ትችላላችሁ በሚገርም ሁኔታ ማለት ነው። ስሞል ቼንጅስ ሰለብሬት አድርጉ። ግን የኔ ልጄን የምረዳው ጀስት እንዲተኛ እንቅልፍ እንዲተኛ ኦር ደግሞ ላይክ ነው እንዲቀመጥ አርፎ እንዲቀመጥ ብቻ አይደለም፣ ከዛም በላይ ነው ማለት ነው። we have to help these children። እነኚህ ነገ ሎየርስ የሚሆኑ አገር የሚመሩ ናቸው እነዚህ ልጆች። ነገ ትዳር ይዘው ልጆች ወልደው እኛን እነሱንም እንትን የምንልበት ነው። እና they're no different than my neurotypical child። የኔ ኦቲስቲክ ልጄ ከኒውሮቲፒካሉ የስ ቻሌንጆች አሉት። አዎ፣ ግን ከሱ የተለየ ምንም ኢቭን ከሱ በላይ ነው እንደውም ሰክሰስፉል ይሆናል ብዬ እንትን የምለው ማለት ነው። እና we need to have hope። እኛ ራሳችን ተስፋ መሰነቅ አለብን፣ ለልጆቻችንም ሆፕ መኖር አለበት ማለት ነው። እና ይህን ሳልል አላልፍም። ቴንክ ዩ ሶ ማች ጆርጅ። ዩ ካን ጎ አሄድ ኦፕን ዮር ቴንክ ዩ ፎር ዮር ፔሽንስ። ጎ አሄድ ኦፕን ዮር ማይክ። በጣም 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 አመሰግናለሁ። ውስጥም ያላችሁ ላይም ያላችሁ እንዴት ናችሁ? ረጅም ጊዜ አድርጌያለሁ ይሄንን ቻነል ስከታተል። በቴሌግራምም ጆይን አድርጌያለሁ ሎንግ ታይም። ዩቲዩቡንም አይቼዋለሁ። ኢትዮጵያ ስላለው ግን ታይሙ 4 አካባቢ ስለሚሆን እንትን እያልኩም እከታተለዋለሁ። ሰብሊ ድምፅሽ ብቻ ይበቃል። መልእክቱን ይቀመጥልኝ። መልእክቱ ከእግዚአብሔር የተባርኮ የተሰጠሽ ነው። ድምፅሽ ብቻ ይበቃል። ናሬቲቭ በጣም ይስባል። አሉ ደግሞ ከውስጥ የሚያግዙሽ ደግሞ ቃላቸው ማር ነውና ሁላችሁም ተባረኩ። ሁላችሁም እግዚአብሔር ባርካችሁና በመጀመሪያ ስለ ፕላትፎርሙ ላውራ። ቲክታክ አይ ዶንት ኖ የአልጎሪዝም አለውና የአልጎሪዝም ከከልቸር ከተለያዩ ነገሮች ወጣ ሲል ሪፖርት የሚያደርጉ ሌሎች ሰው እንትኖች አሉ። ለምሳሌ አሁን ኮሜንት በሚደረግበት ጊዜ ዲዩ ላይክ ኢት ኦር ዲስላይክ ኢት የሚል ሎካሉን መርጦ የሚመጣ ነገር አለ። ራንደምሊ ነው። እዚህ ዲስላይክ ካለው ከዛ ወዲህ ሪፖርት ይልካል። ግን we are talking about the positive things and how to make these autistic children to make በቃ ጥሩ ነገር ላይ እንዲደርሱ ሄልፕ እያደረግሽ ነው። እና እንትኑ አልገባኝም። እሷ ላይ ምናልባት ትንሽ ላንብብናት እንዴት እንደሆነ እናደርጋለን። ግን ኖት ኦንሊ ቲክታክ እዚህ ፕሬዘንት የምናደርገው ብዙ ፒክቸር እና ፕሬዘንቴሽንም ስለሌለ ቴሌግራም ቻነል መሆን ይችላል፣ ዋትሳፕ መሆን ይችላል፣
ቢሞ የሚባል አዲስ መጥቷል በዱባይ አካባቢ በኩልና we have a lot of platforms at this time እና የሚያስጨንቅ ነገር አይደለም ግን ስለለመድ ነውና ኦሬዲ ይሄ እንደ ብራንድ የወሰድነው ነገር ቲክቶክ ስለሆነ ነው እንጂ ብዙ ይሄን ያክል ያስጨንቃል ብዬ አላስብም። በእርግጥ የለመድነው ይሻላል። ያው ቼንጅ ላይ ብዙ ሂውማን ቢንግስ ስለሚቸግረው ኦፕሽን አለ እሷ ላይ ዲስከስ እናደርጋለን። I will come with solutions. የጓደኛዬ ልጅ ነው ኦቲስቲክ 11 years old living in the USA ስቴቱ ይቆይልኝና ሶስት ጥያቄዎች አሉኝ ሰብሊ። የመጀመሪያ ጥያቄ ብዙ ጊዜ አበሻ ፓረንትስ they are searching for other treatments outside USA. For instance, Egypt የሄዱ ሰዎች አውቃሉ from the USA ካምፓላ የሄዱ ሰዎች አውቃሉ። I don't know what is there. ሁለተኛ ጥያቄ በጣም የገረምሽኝ ይሄ ግሉተን አይቼዋለሁና ፊዚካሊ እዚህ መጥተው ግሉተን ፍሪ በጣም ግሉተን ይወስዳል ልጁና he was just after completing that gluten በጣም ሆት ይሆናልና when we are talking about gluten associated with such movement ወይ ሰብሊ ምን በፊት ለምን አላቀሽም ነበር እስክል ነው የሆንኩትና even though I am a medical personnel ግን ስለ autistic I came to know that from psychiatric ጓደኞቼና ካንቺ ነው በደንብ ነው ያወኩት እና I learn a lot እሱ አለኝ። ሶስተኛ አሁን በ11 years old ነውና አሁን 11 years old ላይ ብዙ ይሄ ቨርባል እንትኖቹ ይሄ አይ ኮንታክት ትንሽ አለው ያው ሪፖርቱን ስለሚነግረኝ ፊዚካሉ በጣም ኦቤስ እና አሁን ካምፓላ ሆነው ምን እየተሰጣቸው መሰለሽ ይሄ the way they እንትን ትሬት ያደርጓቸዋል ክሎዝድ እንትን ውስጥ ነው የከተቷቸው ቤድሩም ውስጥ እና 1 week ነው ፓረንትስ ቪዚት እንዲያደርጉ የፈቀዱላቸው ግን ዊክሊ ሪፖርት ያደርጉላቸዋል how their feeding habit ሙቭመንት ሀቢት ይሄ ስፒች ቴራፒው ያመጣው ለውጥ ምናምን ነገር ላይ ሪፖርት ያደርጓቸዋል እና 11 years old ላይ እንደው ምን አይነት ነገር ቢደረግ እንትን ይሆናል ብዬ በቃ እነዚህ ነው ጊዜ እንዳልፈጅባችሁ ግን በመጨረሻ ግን በጣም እንደው ምስጋና ሱፐርላቲቭ ዲግሪ ቢኖረው ከዛ በላይ ቢኖረው ሰብልዬ በጣም ውሰጁ በእናትሽ Thank you so much. በመርከቡ ሰጁ ምስጋና እና ካንቺ ከስር ደግሞ የሚያግዙሽ አሉ በጣም ማርማር አፍ ያላቸው እነሱ ደግሞ እግዚአብሔር ይባርካቸው እነሱ ደግሞ ይውሰዱት በሙሉና በጣም ተባረኩ። በጣም አመሰግናለሁ እድሉን ስለሰጠሽኝ። ልገባ ፈልጋለሁ ይፈራዋችሁ ጊዜያችሁን ወስዳለሁ ብዬ ነው ማልገባ ያለሁት። ዛሬ እድሉን ስለሰጠሽኝ አመሰግናለሁ። ደና ዋሉልኝ ደና ደሩልኝ በእናንተ ታንክ ዩ ጆርጅ በጣም እግዚአብሔር አምላክ ይባርክ። ስለመጣ ደስ ብሎኛል። I'm glad to hear from you. By the way, ቅድም ሳወራ ነበረ like እንዲ privately እኔን ማውራት የምትፈልጉ ምናምን ፊ ያለ associated to it because I'm wasting my time explaining the same thing I'm talking here ማለት ነው። So ኢትዮጵያ ያላችሁ እህቶች ወይ እናቶች አባቶች ግን you can call me anytime. እሺ you can call me anytime. There's nothing ከእናንተ ጋር የተገናኘ ነገር አይደለም እዚህ ጋር ማውራው ማለት ነው። ኦኬ you can call me like ልጆቻችሁ እንዴ because ውጭ ያለን ሰዎች ያለን አክሰስ አይደለም ኢትዮጵያ ያላችሁ እና ኢቭን ከምግብ አኳያ ጭምር ማለት ነውና እዚህም እኛ ስጋ ብሉ እንትና ጠጡ ምናምን እንላለን እዚህ ቁጭ ብለን እናንተ you don't even have that opportunity ይሄን ለማድረግ ስለዚህ call me anytime and then if I can help with anything ከምግባቸውን ከምትጠቀሙበት እንዴት አድርጋችሁ እንደማብሰልም እንደምትችሉ ምናምን we can discuss ማለት ነው። እሺ ምንድን ነው የሚባለው በቴሌግራም ወይም በዋትሳፕ ሪች አውት ብታደርጉኝ I will help። እሺ thank you so much። ጆርጅም የምታውቃቸው ሰዎች ካሉ እንደዚህ አይነት እርዳታ የሚፈልጉ ከሆነ you can እንትን ማለት ትችላለህ ሼር ማድረግ ትችላለህ ማለት ነው። I can help them without any fee ምናምን ቅድማውን ካልኩት ጋር ለእነሱን አይመለከትም ማለት ነው። እሺ I will send it to you. So
እንደው መቼስ ብሬክ ማይ ሃርት ወን ዩ ሴይ ላይክ የሆነ ሩም አስገብቷቸው ሪፖርት ምናምን ይሰጧቸዋል ምናምን እና that's not how you treat autism, you know, like because it's not allowed in America. ብዙ ነገሮች ስለማይፈቀዱ ሰዎች tend out to go and seek you know treatment outside of the country ማለት ነው, including like stem cell ቢሆን አሜሪካ ውስጥ is not approved. ስለዚህ people go out and get it from Mexico, Thailand, from different places ማለት ነው አይደለ? ሰዎች ልጄን እንግዲህ መቼስ ኦቲስቲክ ማም ወይንም ኦቲስቲክ ዳድ ደስፐሬት ነች። በቃ ልጇን ለማዳን የማታረገው ነገር የለም ማለት ነው። we will do anything and everything ህይወታችንን ከፍለን መስጠት ካለብን ከፍለን እንሰጣለን እነሱ እንዲኖሩልን ማለት ነው። you know ዋጋ የሚከፈለውን ሁሉ ለመክፈል ኦቲስቲክ ፔረንትስ ዝግጁ ናቸው። because ኦቲስቲክ ልጅን ማሳደግ is really hard guys። ያለው ሰው ብቻ ነው የሚያውቀው። ያለው የወለደ ኦቲስቲክ ልጅ ያለው ፓረንት ብቻ ነው ዴይ ኢን ዴይ አውት ህይወቱን የምናውቀው ማለት ነው። ስለዚህ በጣም ከባድ ነው። ያን ለመቀየር will do anything really። አሁን are this treatment works ለኦቲዝም ይሰራሉ ወይ? እነኚህ ትሪትመንቶች ይሰራሉ ወይ? not really because እኔ I know like አንድም አራት different kind of time ላይ ሄዳ ስቲም ሴል ያደረገች እና ስትነግረኝ ምንም በቃ ኢቨን አይ ኮንታክቱ ራሱ ላይክ ይመጣል መጀመሪያ ላይ ከዛ they lose it ማለት ነው። እና ይሄ ፕሩቭን የሆነ ትሪትመንት አይደለም። ኦኬ ስለዚህ ለኦቲዝም የሚሻለው ወይም ደግሞ ፕሩቭን የሆነው ዳይታቸውን ማስተካከል because gut brain connection የሚለው or ደግሞ ይሄ መናበብ የሆድቃና you know because almost 90 or 80% of our immune or everything else ያለው እዚህ ሆድቃ ውስጥ ነው ማለት ነው። 90% የሚሆነው የኒውሮ ትራንስሚተሮች ምናምን የሚመረቱት እዚህ ሆድቃ ውስጥ ነው ማለት ነው። ስለዚህ ሆድና ጭንቅላት መግባባት አለበት ማለት ነው። ያ ኮኔክሽን ያ ብሪጅ is broken for autistic ለአብዛኛዎቹ ማለት ነው። ስለዚህ ያን ብሪጅ ወይ ያን ኮኔክሽን እንዴት አድርገን ነው you know እንዲመጣ የምናደርገው እንዴት አድርገን ነው ሂል የምናደርገው የምንለው እንግዲህ ከአንጀት ነው የሚጀምረው ማለት ነው። አንጀትን ማዳን ማለት ነው። አንጀት እየዳነ ሲመጣ ከዛ ኢንፍላሜሽን የሚባለው ነገር ከሰውነት እየቀነሰ ከብሬን ውስጥ ኢንፍላሜሽን እየቀነሰ ሲመጣ አንታይ ኢንፍላማቶሪ ምግቦችን ልጆቹን እየመገብናቸው ስንመጣ ኢንቫይሮንመንቱን ክሊን እያደረግን ከተለያዩ ከቶክሲክ የሆነ ኢንቫይሮንመንት ልጆቹን እያወጣናቸው ስንመጣ things gonna get better, it looks good። ከዛ በኋላ እያልን it's like ብዙ ነገሮች ፓራሳይቶች ቴክ ኬር ስናደርግ እንዳልነው ማለት ነው። እነ ይስት እነ ካንዲዳ ይስት እና ካንዲዳ something so እነሱን ቴክ ኬር ስናደርግ ሞልድ ቴክ ኬር ስናደርግ or like heavy metal detox ስናደርግ ልጆቹ ቀስ ቀስ እያሉ they become እየመጡ ይመጣሉ ማለት ነው። አሁን ህዝቡ ያልተረዳው እኔ ከዚህ በፊትም ተናግሬያለሁ ማግኒቲዩዱን የኦቲዝምን ማግኒቲዩድ የኛ ኮሚኒቲ I don't think they understood ያልተደረገ አይመስለኝም። because ቶሎ ብለን quick fix ነው የምንፈልገው በቦሌም ብለን somehow እነኚህ ልጆች ፊክስ እናርጋቸው። you cannot fix autism, you can't fix autistic child, he's autistic ኦኬ ያለውን ግን እላዩ ላይ ያለውን ዲፍረንት ካይንድ ኦፍ ቢሄቪራል ያሉትን ነገሮችን ግን መቅረፍ ትችላላችሁ። ልክ እንደ ኒውሮቲፒካሎቹ ወጥተው ሰርተው መውጣት መግባት ይችላሉ። ግን አውቲስቲክ የሆነ ልጅ ኦቲስቲክ አለማድረግ አትችሉ። you cannot, that's the damages made to their ሰውነታቸው ላይ ሜጀር ነው ማለት ነው። ኦኬ በጣም ትልቅ የሆነ ዳሜጅ ነው ሰውነታቸው ላይ የተፈጠረው ማለት ነው። በቫክሲንም በሉ በተለያየ መልኩ ማለት ነው something introduced to the body to the children ማለት ነው። እና እሱን ፊክስ እናደርጋለን ብለን ሌላ ችግር ክሬት ማድረግ አሁን እኔ መቼስ I don't know አፍሪካን ዩጋንዳ ሄጄ I'm sure they use herbal kind of things ሄርባሎች ይጠቀማሉ። የ11 ዓመት ልጅ ህፃን ልጅ እኮ ነው የ11 ዓመት ልጅ is not adult right so ያለው ኩላሊት በጣም ትንሽዬ ጉበቱ ትንሽ ምን የምታክል ማለት ነው። ይሄን ልጅ እንዴት ቶርቸር እያደረጉት ነው I'm just picturing it ማለት ነው። እና ማይ ጋድ እግዚአብሔር ይድረስለት ለዚህ ምስኪን ለእናት ለአባቶቹ በእውነት እግዚአብሔር ልቦና ይስጣቸው because you can't not fix I know ከችግር አኳያ ነው ግን guess what this is a child given to you accept ማድረግ acceptance እኛ ጋር የለም we don't accept these children are given to us በቃ እግዚአብሔር ሰጥቶናል ብለን መስራት ባለብን ቦታ ላይ ሳይሆን የምንሰራው ቶሎ ብለን ፊክስ አድርገን ሼምም ስለምንጠራ because መናገር አንፈልግም። ኦቲስቲክ ልጅ አላት መባልን አንፈልግም። በቃ እኛ ፐርፌክት ነና እንዴት ተደርጎ እንዲያንን ነገር እኛ ላይ ይደርሳል? እንዴት ተደርጎ
these are angels እኮ you guys, you are lucky to have them really ቢሄቨራቸው ነው እንዳልኩት ቅድም መተኛት የማይችል ከሆነ አንቺም አትተኝም of course that's a problem እሱን ፊክስ አድርጊ clean the diet እንዳልኩት ቅድም ማለት ነው there's a lot of things can be done ግን why torturing this ምስኪን ህፃን ልጅ ማለት ነው is torturing ከዛ ያነሰ አላየውም ማለት ነው okay ብዙዎቹ ኤክስፔንሲቭ ነው የሚከፍቱት በዛም ሄደው ውድ ነው የሚከፍሉት እንዳልኩት የተለያየ ቦታም እየሄዱ በጣም ብዙ ገንዘብ ነው የሚከፍሉት ማለት ነውና ግን you don't get your money worth obviously ልጁ ተሰቃይቶ እንደው ከሞት ከተረፈላቸው ማለት ነው እግዚአብሔር አምላክ በደሙ ይሸፍነው ይሄን ምስኪን ልጅ ማለት ነው በቃ that's my ጸሎት ስትናገር ቅድም ሩም ውስጥ ላንሳም በስማም I was like picturing እንዴት አድርገው ያን ምስኪን ልጅ መከራውን እንደሚያበሉት ማለት ነው he doesn't understand እኮ ይሄ ልጅ እኮ he doesn't understand what's going on ምን እያደረጉት እንዳለ እንኳን my god you know you're going to make me cry now ማለት ነው thinking it you know this is not right ይሄ ትክክል አይደለም ማለት ነው don't torture ነኝ ልጆች you know ሰብሊ አይዞሽ እኔም ለወንድማችን ትንሽ ነገር ማለት ፈልጋለሁ I heard እንደዛ አይነት ነገር እኔም ስቴቱ ይቆየኝና አንድ ቤተሰብ ወደ ኡጋንዳ ለልጃቸው ብለው እንደሄዱ አውቃለሁኝና I don't know what is there ግን መቼም ቅድም ያለው ነገር ማለት ነው አይደለ ኦቲስቲክ ቻይልድ ያላት እናት ወይም ቤተሰብ በቃ ልጅህ በዚህ መልኩ ይድናል ቢባል ህይወቱን እስከ መስጠት ነው የሚደርሰው አይደለ ያንን አድቫንቴጅ ደግሞ ሰዎች ያውቃሉ እንዴት አድርገው መጠቀም እንደሚችሉ እነዚህ ልጆች የሆነ ሩም ውስጥ ወይም በሳምንት አንዴ ወላጅ መጥቶ በቪዚት በማድረግ ሳይሆን ፊዚካል አታችመንት ይፈልጋሉ ተመልከቱ ትምህርት ቤት ቢላኩ ምንም አይነት እንደዛ አይነት ፍቅር የሚሰጣቸው መምህር የለም ወይም ደግሞ ክላስ ውስጥ አብሯቸው የሚኖሩት አብሯቸው ከነሱ ጋር የሚመሳሰሉ ሰዎች ናቸው ስለዚህ ለነዚህ ልጆች እኛ ወላጅ ሆነን ጭንቅላታቸውን እያሸን ገደብ የሌለው ይሄ ሊሚት የሌለው ሀግ እየሰጠን በአይናችን ፍቅር እየሰበክናቸው እየሳምናቸው እሱ ራሱ አንድ ቴራፒ እኮ ነው አንዱ ቴራፒ እኮ ለልጆቹ ይሄ ፊዚካል አታችመንት የምንሰጠው ነገር ነው ከዛስ በቃላቶቻችን የምናክማቸው ነገር እስቲ እኛ እንደዛ ብንደረግ ምን አይነት ነገር ነው ትሪትመንት ሊባል ይችላል ወይ ብለን ስናስብ ሶሪ ወንድማችን እኔ በራሴ በግሌ እነዚህን ፋሚሊዎች ጀጅ እያረኩ አይደለም I'm not judgmental person ግን እያደረጉ ያሉት ነገር ላይክ ለልጃቸው ሲሉ ትክክል ነው ብሎ የሚያምኑበትን ነገር ነው የሚያደርጉትና ቴንክ ዩ ይሄንን እዚህ ጋር ስላመጣው ግን ምናልባት እንደ ጓደኛ እንዳልከው እንደ ቤተሰብ ለልጁ የመጀመሪያው ሰፖርት የሚያስፈልገው ከቤተሰብ ነው ብዬ አምናለሁኝ ፍቅር ከመስጠት እስቲ ራሳችን እንኳን የሆነ አይነት ነገር ቢኖርብን ተመልከቱ ለምሳሌ ሪሃብ ሴንተር የሚወሰዱ ሲኒየርስ ኦር የሆነ አይነት ኢልነስ የገጠማቸው ሰዎች ፍቅር በማጣት እኮ ሞታቸው ይራዘማል ያጥራል እኮ እዛ ጋር አይደለ ቶሎ ነው ውድቅድቅ የሚሉት ይሄ መንታላቸውም ሁሉ ትክክል አይሆንም እና ለሰው ሰው ነው መድኃኒቱ ለሰው ሰው መሆን በቂ ነው ለመርዳት እነዚህ ወላጆች ደግሞ ምናልባት እዛ ጋር በጣም በብዙ ሺዎች የሚቆጠር ብር እየከሰከሱ እንግዲህ እንዳልከው ከአንዱ ስቴት ነው የሄዱት የሰሩትን ጥሪታቸውን ሁሉ እዛ ጋር ሄደው እያራገፉ ነው ያሉት ነገ ልጁ ከዛ ሲወጣ ምንድን ነው የሚሰማቸው ከልጃቸው ጋር አታችመንት እንደፈጠሩ ፍቅር እንደሰጡት ወይስ ለሆኑ አይነት ሰዎች ልጃቸውን አሳልፎ እንደሰጡ አላቅም እዛ ጋር ምን አይነት ትሪትመንት ግን እንደ ወላጅ በዚህ ህይወት ውስጥ እያለፈ እንዳለ ወላጅ ለኔ ልጁን እዛ ጋር ወስዶ የሆነ አይነት ትሪትመንት እንዲያገኝ ማድረግ ማለት የሆነ ነገር ከህይወቱ ላይ እየተወሰደበት ነው ስለዚህ ምናልባት ቆም ብለው ቢያስቡ ጊዜያቸውንም የልጃቸውንም እድሜ አልፎ ተርፎ ደግሞ ገንዘባቸውንም ከመበላታቸው በፊት ምናልባት እንደዚህ የሚያማክራቸው ሰው ቢኖር ምክንያቱም በዚህ ጃርኒ ውስጥ የሚያልፉ አብዛኞቹ ወላጆች ብዙዎች እዚህ መጥተው ይናገራሉ ይሄን ያህል $1000 አጠፋው ግን ልጄ ምንም አልተለወጠም ይሄን ያህል ቦታ ሄድኩኝ ይሄን ሁሉ ትሪትመንት ሞከርኩ ልጄ ግን እዛው ነው የሚሉ ብዙ ወላጆች አሉ አይ ዶንት ኖ እየሰማ ከሆነ ማለት ነውና ግን እንደዛ ብዙ ረጅም ርቀት ሳንጓዝ
ከኪችናችን ውስጥ በሚገኙ ግብአቶች በምግብ እኛ በምንሰጣቸው ሰፖርት እና በጣም ኢዝሊ በሚገኙ ሰፕሊመንቶች በምግብ ልጆቻችን ማዳን እንችላለን ብለን እናምናለን። እና አንዳንድ ጊዜ ሳናቅ የምንወስዳቸው ውሳኔዎችም አሉ። ሰብሊ እንዳለችው ለእኔ አሁን አንተ ስትናገር አይ ዶንት ኖ ኢሞሽናል ሆኛለሁኝ ልጄ እዛ ጋር እንደሄደ ነው የተሰማኝ። ግን ዊ ዶንት ኖ ደግሞ በነዛ ወላጆች ቦታ ሆነን ስናይ ፒቨርቲ ኤጅ ውስጥ እያለ ነው እየገባ ነው ልጁ ቲኔጀር ሊሆን ነው የሚያዩት ነገር ምናልባት ሲንግል ማም ትሆናለች ይሄን ልጅ የምታሳድገው ከእንደዚህ አይነቱ የቤተሰብ ጀርባ ምን አይነት ኬዝ እንዳለ ባናቅም ግን ቱ ቢ ኦነስት ለቤተሰቡም ለልጁም ሀስሉን የሚቀንሰው እነሱ ጋር ሆኖ ትሪት ቢያደርጉት በተለይ በምግብ ለውጥ ቢያደርጉለት ቅድም እንዳልከው ግሉተንስ መቀነስ ልጁ ጋር ትልቅ ለውጥ እንዳመጣ አንተ ራሱ አስተውለሃልና እንደው ትንሽ ይሄን ነገር ብትላቸው ደስ ይለናል። ፕላስ እዚህም መጥተው ቢያዳምጡን ደስ ይለናል የሚችሉ ከሆነ እና ይሄንን ማለት እፈልጋለሁ። Thank you, Annie. Yeah, there is a lot of help that can Thank do you. for the child. Police torture እንዳያደርጉት ንገርልን ጆርጅ because you don't know what's going on. እንኳን እነኚህ ልጆች ለሳምንት ለሁለት ሳምንት አምነ ለሰዎች ትሪት ያደርጉልኛል ያድኑልኛል ብለህ ሰርታ አይደለም ለደቂቃ ፊት ዞር ሲል ትምህርት ቤት አሜሪካን ሀገር ውስጥ ትምህርት ቤት እንኳን እና ኤቪ ሴንተር ልጆቻችን እንዴት አቢዩዝ እየተደረጉ እንደሚመጡኝ ያናቃለን አይደል እንዴ? እንኳን አይደለም ህግ የሌለበት ነው ማንም የማይጠየቅበት ቦታ ላይ ልጅን ያክል ነገር ወስዶ ሰጥቶ እኔ ምን አይነት ትራማ ውስጥ እንዳለ ልጁ ራሱ ማለት ነው ምን አይነት ፊር he can't express ራሱ መናገር አይችልም። ግን ዋይ ለምን ተዋችሁኝ እዚህ ለምን እዚህ ጣላችሁኝ የሚል ይመስለኛል ማለት ነው። እዛ ቶርቸር ሲደረግ እና that's not okay አይደለም። ሪዛልት አየን ቢሉ ቴምፖራሪ ሊሆን ይችላል ወደበር ሊያዩ የሚችሉት ብዬ የማስበው ማለት ነው። ከስር ነቀል የሆነ እንዳልኩት ከስር ነቀል የሆነ አንድ ነገር ሰው እግሩ ላይ ቁስል ሲያይ ባንዴድ ቢያደርግበት ቁስሉ ዳነ ነው እንዴ? ለምንድን ነው የቆሰለው? እንዴት አድርጌ ላድርቀው መባል አለበት ባንዴድ ከመደረጉ በፊት ማለት ነው። ዝም ብለን ሲምፕተሞችን ፓች ማድረግ ሳይሆን ዋት ኮዝት ላይክ ምንድነው ኮዝ ያደረገው? ኢስ ኢንፍላሜሽን በቃ ሰውነቱ ልጁ በግኗል። ሰው የሚያደርገውን ነገር እንዳለችው አንዬም ወደ ፕሪቲን እየተጠጋ ነው። 11 I don't know 11 ኤግዛክትሊ ነው ወይስ ኦልሞስት 12 ሊሆን ነው። ፕሪቲን ሊሆን ይችላል። ሆርሞን የሚያመጣው የተለያየ ነገሮች አሉና ብዙ ማድረግ ይችላሉ ለልጁ ከሀገር ሳይወጡ። እነኚህ ቴራፒዎች እንደ ስቲም ሴል ቴራፒ ምናምን ኦኬ ልጆቹን በደንብ ዳይታቸውን አስተካክሎ ኢንፍላሜሽን ከሰማቸው ቀንሶ ምናምን if they can afford it they can do that. That's much better option than taking him somewhere. ሰምቻለሁ ስለዚህ ዩጋንዳ ነገር እና እኔ just like I don't know what's going on there. ይሄኔ probably ሰይጣን ነው ብለው ልጁን ይቀጠቅጡታል በሆነ ነገር I have no idea what's going on there. ግን really dismantle መሆን ያለበት ነው። like even herbal ነገር እንኳን ለልጆች ሲሰጥ ማለት ነው የልጆች ዶዝ እንኳን የለም። ሄርባሊስቶችን ጠይቁ። there is no dosage for children. ስለዚህ የአዳልት ዶዝ እየሰጡ ልጁን ሊገሉት ነው ማለት ነው። እና it's just so sad. እግዚአብሔር ለነፍሳቸውም ለስጋቸው ምሕረት ያርግላቸው እንደሚያረጉ ማለት ነው እነዚህ ልጆች ላይ እና እኔ እቃወማለሁ። በጣም ነው የምቃወመው እንደዚህ አይነት ነገር። ይሄ ሰው የምታውቀው ሰው ከሆነ ጓደኛ ከሆነ ወንድም ከሆነ ፕሊስ ሁለቱንም ቁጭ አድርገህ ንገራቸው። they not gonna get anything from it. ስለዚህ መተው ተመልሰው እንደው ልጁ እንዴት አድርገው መርዳት እንዳለባቸው ፕሊስ እኛ we can help really ታይማችንን ጊዜያችንን ፈጅተን ልጁን ደና በጣም ደና ይሆናሉ ልጆቹ። አንተ 11 ዓመት እኮ ገና ህፃን ነው። የ17 እንዴ የ18 የ19 ዓመት ልጆች ደና እየሆኑ ነው። እግዚአብሔር የተመሰገነ ይሁን ማለት ነው። ደግሞ ልጆች ናቸው አይደለ? በኤኒ ኤጅ መረዳት በሚችሉበት በደረስንበት ነው የምንረዳቸው ማለት ነው። 30ም ሆኖ 40 ልጆች ናቸው። እናት አባት ካሉ they can help them ማለት ነው። እና there is a lot of things ማድረግ የሚችሉት እና እኛ እንቃወማለን። በእውነት ይኸው እንደምሰማው ነው አብዛኛዎቹ ይቃወማሉ። ኦቲስቲክ ማም ፕሊስ እዚህ ያለ መፍትሄ ብለው ቢሉሽ አትሂጂ እዛ ፕሊስ። there is no መፍትሄ
መፍትሄ ያለው ከሰማይ ከእግዚአብሔር ዘንድ ነው። ሌላው አንቺ ነሽ መፍትሄው። ኪችን ውስጥ የምታደርጊው ነገር ነው መፍትሄ። ይሄ አሁን የተገለጠ እውነት ነው ማለት ነው። ፕሮሰሱ ሎንግ ነው። የስ ፕሮሰሱ ሎንግ ነው፣ አሰልቺ ነው ምናምን፣ ግን ለልጅ ይሰለቻል እንዴ? በልጅ እኮ ተስፋ አይቆረጥም ማለት ነው። ስለዚህ ኦፍኮርስ ዚስ ኢዝ ናት ዘ ላይፍ ዊ አስክድ ፎር ነው። ይሄ ህይወት የፈለግነው ወይንም እንዲህ ነው የምንኖረው ብለን ፕላን አድርገን የገባንበት አይደለም። ግን እግዚአብሔር አዋቂ ነው። በቃ እነዚህ ልጆችን ሲሰጠን እግዚአብሔር አዋቂ ነው። what am I learning from this ብላችሁ ጠይቁ። I'm sure ኦቲስቲክ ልጆቻችሁ ብዙ ነገር አስተምሯቸዋል። እኔ before I have Noah ኦቲስቲክ መሆኑን ከማወቂ በፊት ያለችው ሰብለ እና ከዛ በኋላ ያለችው ሰብለ totally different person ናት። totally different። እኔም አልወዳትም ከዛ በፊት የነበረችውን ማለት ነው። በጣም ሰልፊሽ፣ ራሷን የምትወድ ሰው ጤፎ የነበረች ማለት ነው። ኦኬ ሶ አሁን ላይ ግን እግዚአብሔር ይመስገን ፎር በበጎ ልጄ ብዙ ነገሬን ቀይሯል ማለት ነው። እና ሊቀይሩን መጥተዋል። ኤንጅሎች ናቸው። ሰው ልጅ በቃ መኖር ራሱ አይደል ኑሮ ራሱ በቀላል የሚመጣላችሁ ለእናንተ ማለት ነው። በቀላል የሚመጣል እንዲህ ማውራት አሁን ቀላል ይመስላል ለብዙ ሰው አይደለ? ለእኛ ልጆች ግን ቻሌንጅ አይደለ? እንደምታውቁት ማለት ነው። በቀላሉ እያንዳንዱን ነገር የምናደርገውን ነገር ፎር ግራንትድ ወስደን ማለት ነው፣ ልክ እንደ መብታችን ወስደን የምናደርገው በእያንዳንዷ ነገር በእኛ ህይወት ውስጥ የልጆቻችን ግን ፍላጎት ነው። እኛም ለነሱ የምንፈልግን ነው፣ ዊሽ የሚያደርጉትም ነው። ሪሊ ብዙ ልጆች የማይናገሩ የነበሩ ልክ ሲናገሩ እኮ ፊሊንጋቸውን ሲናገሩ እናንተ ቆማችሁ አትሄዱም ማለት ነው። ቆማችሁ አትሄዱም። በጣም ነው የሚያሳዝነው። ያ ሁሉ ነገር ውስጣቸው ታጭቆ ማለት ነው። ኢማጅን እንዲህ መናገር እየፈለግኩ ራሴን ኤክስፕረስ ማድረግ እየፈለግኩ አፌን በቴፕ አስራችሁ ተብትባችሁ ብታስቀምጡኝ ማለት ነው። መናገር ፈልጋለሁ ግን አይ ካንት ቶክ። ልክ እንደሱ ናቸው የኛ ልጆች። በቃ ውስጣቸው ስንት ነገር አለ። እናንተ እነኚህን ልጆች ወስደን ደግሞ ቶርቸር ስናስደርጋቸው ኢዝ ቬሪ ፔንፉል። ስለ ልጆቻችሁ የሚያውቅ ማንም የለም። በራችሁን ዘግታችሁ ውደቁ በአምላካችሁ ፊት። ከዛ ከምዳ አይኖ በጣም ኢሞሽናል ያደርጋል። ግን እንግዲህ ወንድማችን ሶሪ የሰማህ ነው አይደል? ሶሪ እየሰማሁ ነው። ፖዚቲቭ ኢነርጂ ሰምቼሻለሁ። በጣም ጥሩ ቃልም ተናግረሻል። ሰብሊ ያነሳችው ነገር አለ መጨረሻ ላይ ያነሳችው ይገርማቸዋል። ችግር ህይወትን እስካልጠየቀ ድረስ መጠንከሪያችን ነው። ዋት ኤቨር ዲግሪ ኦፍ ችግር ኢት ኢዝ። ግን አሁን ሰብሊ ያመጣችው ያው ጠነከርኩ የምትለው ፖዚቲቭ ጀስት ይሄ ፖዚቲቭ ዌይ ኦፍ እንትኑን እየተናገረች ነው። አም ሪሊ ሃፒ ወስጄዋለሁ። እሱንም ታንኪዩ። ኩዊክ ፊክስ ያላችሁት ነው በጣም የሚያስኬደው። ኩዊክ ፊክስ ምንድን ነው? ልጆች እያለ እንኳን ስንጫወት ቁስል ሲመጣብን አፈር ነው የምናደርግበት ቶሎ እንዲድን። ይህን ዊ ድ ኖት አንደርስታንድ ኢንፌክሽን ምናምን ብለው ነገር አይገባንም ነበር የዛን ጊዜ። ዛሬ ሕክምናውን ስናውቀው አፈር ለካ እንዲህ ነበረው። አምፒቴት የሚያስደርግ ነበረ። እንደ የህፃን ልጅ እግዚአብሔር ህፃን ልጅ ጋር ስለሆነ ልባችንን ስለሚያይ ኢንፌክሽን አላደረገውም እንጂ ወዝ ኢንፌክሽን ኮምፕሊትሊ። እና ኩዊክ ፊክስን ፈልገው ይመስለኛል። አሁን ብዙ ነገር ገባኝ። ሰብሊም ስታወራ ፖዚቲቭ ኤነርጂም ስታወሪ እሱ ገባኝና አሁን አንዳንድ ነገሮችን ይልክልኛል፣ ሪፖርቶች ምናምን ነገር ይልክልኛልና እኔ በምርጫው አልተጋፋውም። እውነት ለመናገር ምንምም አላልኩም። እውነት ለመናገር አሁን እዚህ ጋር መጥቼ እንዲህ ብዬ ነበር እንዲህ አልልም። የማላውቀውንም ነገርም ማውራትም አልችልም። ግን ምን ይመስለኛል እከሌ እንደዛ ሄዶ እኮ እንዲሆነለት እከሌ እንደዛ ሄዶ በሚል የአፍ ወሬ ይመስለኛል ያን ዲሲሽን የወሰዱትና ኩዊክ ፊክስም ይመስለኛል።